ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙሃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅድስት ባታለ ማርያም እና ለመላኩ ለቅዱስ ፋኑኤል እንዲሁም ለጻድቁ አባታችን አቡነ ሊባኖስ እንደዚሁም ለቅዱስ ናኩቶ ለአብ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች የቅዱሳን መታሰቢያ ለበረከት ነው። ስለዚህ በዚህ በየዕለቱ ከመለቀላችሁ የቅዱሳኑ ገል ድርሳናት ስንክሳር ሁላችሁም እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ደግሜ ማስታወስ የምፈልገው ነገር ይህንን ገል ድርሳናት ስንክሳሩን ስትሰሙ በጣም እጅግ ስለምትጠቀሙበት አንድ ብርጭቆ ውሃ በማዘጋጀት ወይም አንድ ሃይላንድ ይህንን የተደገመውን የተጸለየውን ጸሎት አምናችሁ ብትጠጡ አምናችሁ ብትጠመቁ አምናችሁ ቤታችሁን ብትረጩ ከብዙ ደዌ ከብዙ እስራት ስለምትፈቱበት በዚህ ላሳስባችሁ እወዳለሁ። እናንተ እንደተጠቀማችሁት መጠን ደግሞ ሌሎች እናንተን መሰለት ወንድሞቻችሁ በተለያየ ዓለማት ያሉት ይጠቀሙበት ዘንድ በስላሴ ስም በእናታችን በባታለ ማርያም ስም ሁላችሁም ሼር እንድታረጉት በትህትና ጠይቃችኋለሁ። ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? እንደምን ከዚህ ሰዓት ያደረሳችሁ ዝክራን ቅዱስ ተከታታዮች ማህበር በሙሉ እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እኔ ስሜ ወልተ ሰንበት ይባላለሁ። ምኖረው ስደት ሀገር ዱባይ ውስጥ ነኝ።
አባታችን ብርሃነ ስላሴ ከነ ቤተሰብክ ፈጣሪ ጤናና እድሜን ስጦት ፈጣሪ ጠብቃቸው። ከዚህ በላይ የጠጋ አገልግሎት ይስጣቸው። ግን አማርኛ ብዙ አልችልም፣ ይቅርታ አድርጉልኝ ሁላችንም። እና ደህና ነኝ ፈጣሪ ይመስገን። እኔ ምስክርነት የምሰጠው ሁሌ ከብዙ ትንሹ ነው። ያው ብዙ ሳይሆን እኔ ፈጣሪ ለምኜ አጥቼ አላውቅም። ፈጣሪ ይመስገን ሁሉም ነገር ከፈጣሪ ዘንድ እኔ ተሸግሬም ቢሆን ተከፍቼም ቢሆን የሆነ ነገር የሚሆን ፈጣሪ ለምኜ አንድ ቀን አፍሬ አላውቅም። ቶሎ ነው የሚደርሱልኝ ፈጣሪ ይመስገን። ግን እኔ የምመሰክረው ከብዙ ጥቂቱ ነው። ያ ሁሌ እላለሁ የቅዱስ ገብርኤል፣ የቅዱስ ጊዮርጊስ፣ የቅዱስ ማርቆስ ሁሌ የምመሰክረው ቅዱስ ገብርኤል ነበረ። 3 ጊዜ መስክሬ ነበረ። ግን አሁንም ፈጣሪ ይመስገን አሁን ለምኜ አግኝቻለሁ። አንደኛ ምስክርነቴ ከዚህ በፊት ይቴ ነበረች ሳዑዲ አረቢያ የምትኖር አሁን አመት ሆኖላታል እዛ ከመጣች። ግን አገር ቤትም እንደዚህ የሆነ ትታማለች። የታመመች ነበረ። ከዛ ጠበል ሄዳ ድና ነበረ። ግን እዚህ ስትመጣ ሁሌ አይኔን ትለኛለች። ወደ ማታ ማታ ሲደርስ አይኔ ዝም ብሎ ነው ማለቅሰው፣ ዝም ብሎ ነው ራሴን ማመኝ፣ ራሴን አስሬ ነው የሚውለው ትለኛለች። በቃ ሁሌ ፈጣሪን እለምናለሁ። ሁሌ ቅዱስ ገብርኤል፣ ቅዱስ ሚካኤል እላለሁ። ፈጣሪ ይመስገን አሁን ደህና ሆነኛለች። አትለኝም እስከ ድሮ። አሁን ሲደውልለት ድሮ ራሴን አሞኛል፣ አይኔ በቃ መገለጥ አልችልም፣ አይኔ እያመመኝ ነው ትለኛለች። ግን አሁን እግዚአብሔር ይመስገን አትለኝም። ሲደውልለት ሰላም ነው የምትለኝ፣ የተጫወተች ነው የምትዘጋ እንጂ እንደዚህ ታምማለሁ ምናምን አትለኝም። ፈጣሪ ይመስገን። እኔ ሁሌ ጸሎት ማደርግበት ጊዜ እሷን አስታውሳታለሁ። ግን አሁን እግዚአብሔር ይመስገን ተሽሎታል ይላለሁ። ፈጣሪ ይመስገን። በጸሎታችሁ ደግሞ አስቡልኝ። ወለተ ጊዮርጊስ ብላችሁ ፈጣሪ ካገዘኝ እሷን ወደዚህ ማህበር ልኬለት ሊንክ ልኬለት እንድትቀላቀል አደርጋለሁ። ግን አይመቻቱም። እሷ ያለችበት ቦታ በጣም እንትን ስለሆነ ስራም ስለሚበዛ አይመቻትም። ለዛ ነው። ሁለተኛ ደግሞ እኔ ሁሌ ማለት ነው እኔ የሚኖረው ስደት ሀገር ነው። ባለቤት ነበር እጮኛዬ ማለት ነው። ግን አላገባንም። ግን እጮኛዬ ነው። ያው እሱ የሚሰራ ኢትዮጵያ ላይ ነው፣ እኔ የምሰራ ዱባይ ነኝ። ያው አንዳንዴ አንገባባም። ዝም ብለን ነው የምንጨቃጨቀ፣ ዝም ብለን ነው እኔ እሱ የሚለውን እኔ አልሰማም፣ እሱ የሚለኝ እኔ ስለማልሰማ ዝም ብለን እንትን እንላለን፣ እናድዳለን። ስልካችን ዘግተን ቁጭ እንላለን። ከዛ እኔ ሁሌ ማለት ነው ሁሌ ፈጣሪን ለምናምን ጸሎት አደርጋለሁ። ደግሞ በእሱና በእኔ መሀል እንትን አለ፣ ቃል አለ። የንስሐ አባታችን አሉ መሀላችን እና ያ ሁሌ ፈጣሪን ለምናለሁ። እግዚአብሔር እኛ መሀል ያለ የሆነ ነገር ቢኖር አንተ ከኛ መሀል ስለሆንክ በስቅልክ አንተ በእኛ መሀል ሆና እኔ ስቅል የመድኃኒዓለም ስቅል ነበረኝ እዚህ ሀገር ውስጥ ማለት ነው። እሱን ነው የምለምነው ሁሌ። ስዕሎች ነበሩኝ፣ የቅዱስ ጊዮርጊስን፣ የቅዱስ ገብርኤልን፣ የቅዱስ ሚካኤልና የቅዱስ ገብርኤል፣ የእናታችን ቅድስት ድንግል ማርያም ኪዳነ ምሕረት እና የመድኃኒዓለም አለኝ እና ሁሌ ለምናለሁ። ሰላም አድርግልኝ መሀላችን ያለን ነገር መሀላችን ያለን ነገር አንሳና ፈጣሪ አንተ ሰላሙን አውርድልኝ ብዬ ሁሌ ለምናለሁ። ማለት እዚህ ሀገር ውስጥ ሆኜ እኔም በጣም ነው የሚሳቀቀው። ምን ይሆናል እኔ ምን ይሆናለሁ ማለት መሀላችን ያለን ትልቅ ነገር ስለሆነ መለያየት አንችልም። በምንም ቢሆን ማለት ነው። ፈጣሪ ካገዝን አሁንም በጸሎታችሁ አስቡኝ። ወልድ ሰንበት ብላችሁ አሁን እግዚአብሔር ይመስገን ሰላም ሆነናል። ያው እንጋጫለን፣ ግን ብንጋጭም እግርና እግርም ይጋጫል፣ እንታረቃለን። ግን እንደ ድሮ አይደለም። ያው ፈጣሪ ይመስገን ይላሉ። አባታችን ብርሃነ ስላሴ እድሜና ጤና ይስጦት። ከቻላችሁ አስተላልፉልኝ እና እናመሰግናለን። ሼር አድርጉ፣ ላይክ አድርጉ።
አበረታቱት። አባታችን ከጎኑ ቆሙ። እናመሰግናለሁ። ደህና ውሉልኝ። ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። እንግዲህ እንደሰማችሁት እግዚአብሔር ያደረገላቸውን ነገር እየተናገሩ ነው። ሌሎቻችሁም እንደዚህ እንደምትመሰክሩ ተስፋ እናደርጋለን። በስልክ ቁጥራችን 004177977632 በማለት በዋትስአፕ ቁጥሬ በመላክ መመስከር ትችላላችሁ። እንዲሁም ደግሞ ይህን ቪዲዮ ሼር ማድረግ፣ ላይክ ማድረጋችሁን አትርሱ ባካችሁን። በመቀጠል ድርሳነ ፋኑኤልን በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከእግዚአብሔር ዘንድ የምትሰጥ ሰማያዊት የበረከት ምግብን የሚያደላድል የከበረ ገናና ሊቀ መላእክት ቅዱስ ፋኑኤልን ክብሩንና ገናናነቱን የሚናገር የተመረጠች የቸርነት ልግስናው ደጅ ለሚጠኑ ሁሉ በወርሃ ጥር የሚነበብ ይህን ድርሳን እንሆ እና ድምጥ ሊቀ ስልጣናት በአማላጅነቱ መሰወያ የቅዱሳን ጻድቃን ልመናቸውን የሚያሳርግ የተወደደ የመጋቢ ድንግል ቅዱስ ፋኑኤል ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ሰንቶ ለዘላለሙ ይኑር አሜን። ስልጣኑ የባህሪ እንደሆነ የምናምንበት መድኃኒት የሆነና በጌትነቱ በፈቃዱ ጽድቅን የሚያጎናጽፈን የአምላካችን እግዚአብሔር መግቦቱ በወዳጁ የከበረ ሊቀ መላእክት ቅዱስ ፋኑኤል እጅ እንዴት እንዲፈጸም ልናስተውል ይገባል። ከጥንት ጀምሮ እስከ ፍጻሜ ከእርሱ ዘንድ ለሰው ተዘጋጅቶ ስለ አለ ክብርም የአምላካችን እግዚአብሔር ቸርነቱን ስራ እንወቅ። በመግቦቱ ላይ ሃይማኖትን ከፍቅር ጋር አንድ አድርጎ በሊቀ መላእክት መጋቢ ድንግል ቅዱስ ፋኑኤል እጅ ይግለጽልን አሜን። የዚህ ዓለም ምግብ ከልዑል እግዚአብሔር ታዞ የሚገኝ ከሰማይ በረከትን ስለዚህም ርዕስ አበው አብይ ሄኖክ ዝናንም ለሰው ምግብም ስለሆነ ተመጥኖ ይወርድ ዘንድ ቅዱሳን መላእክት መጥነው ይቀበሉታል ይመገቡታል አለ። አብይ የሆነ ነቢየ ሄኖክ ጻድቃን እስከ አሉባት ገነት ድረስ መጥቶ አንዱ በየብስ አንዱ በባህር በላይ ያሉ ፍጥረታት ምን ተመግበው ይኖራሉ ብሎ የትጓን መላእክት አለቃቸው የሰላምና የፍቅር መልአክ ገናናው ቅዱስ ፋኑኤል ጠየቀው። የከበረ ደግ ሊቀ መላእክት ቅዱስ ፋኑኤል የእግዚአብሔር መቅሰፍቱ ከንቱ የምታደርገው መቅሰፍቱን ይመግቡ ዘንድ የተዘጋጁ ሴቶች ልጆች ከእናቶቻቸው ወንዶች ልጆችንም ከአባቶቻቸው ጋር ይሞታሉ። የኃያሉን አምላክ እግዚአብሔር መቅሰፍትንም ታጠፋቸዋለች አለ። ዳግመኛ ይህ የከበረና ከፍ ያለ ገናና ሊቀ መላእክት መጋቢ ድንግል ቅዱስ ፋኑኤል የእግዚአብሔር መቅሰፍቱ በላያቸው ተገልጾ ከንቱ እንዳታደርጋቸው በኋላ ትፈጸም ዘንድ ሰው ስሙ ለዘላለም የምትመሰገንበት ሰማይ ያሉና ሕይወት ነፍስ የሚገኝበት ገነት የሚኖሩ ቅዱሳን መላእክት የሚያመሰግኑት በውስጥ በአፋ እርሱም ማመስገን የምትችል ዕውቀት ያላት ልብ የምትመሰገን እግዚአብሔር ትዕግስትና ቸርነት ፍርድ ትገልጻለች። ከጥንት ጀምሮ እስከ መጨረሻው ድረስ ፍጥረቱን ሁሉ የምትመግብ የአምላክ የእግዚአብሔር ኃይል በቅድስት ሥላሴ የተፈጠሩ ሁላቸው መላእክት ኪሩቤልና ሱራፌል አፍኒን ኃይላትና አጋዕዝት ያመሰግናሉ ብሎ ተናገረ። ስተት መርዙ ከአፍ ከርጉም አውሬ ጠላት ዲያብሎስ ወጥመድ በታላቁ ሊቀ መላእክት መጋቢ ድንግል ቅዱስ ፋኑኤል አማላጅነት ተጠብቁ ዘንድ በወደደ በጌታችን በመድኃኒታችን በአምላካችን ኢየሱስ ክርስቶስ የምትመኩ እናንተ የክርስቲያን ወገኖች ሆይ በከበረ ደግና ገናና ሊቀ መላእክት መጋቢ ድንግል ቅዱስ ፋኑኤል ረዳትነት ከቸር አምላካችሁ እግዚአብሔር የምትሰጥ የመዳናችሁን ፈውስ ትቀበሉ ዘንድ ራሳችሁን ከከንቱ ኃላፊ ስራዎች ለዩ። የእስራኤል ልጆች ሁላችሁ በኤሎምና በሲና መሃል ባለች በሲን ምድረ በዳ ሳሉ በነቢይ ሙሴና በካህኑ አሮን ላይ በዚህ የሚያቃጥል በረሃ ልታጠፋን ዳቦንና ስጋውን እስክንጠግብ ከምንበላባት ምድር ግብፅ አውጥታችሁ አመጣችሁን ብለው ባጉረመረሙ ጊዜ ቸር እግዚአብሔር በቀደሙ አባቶቻችሁ ዘመን ያደረገውንም አስቡ። በግብፅ ታላላቅ ተአምራቱን በካም
አጽም ድንቅ ስራውን በኤርትራ ባህርም ድንቅ እያደረገ የቅዱሳን የአብርሃምና የይስሐቅ የያዕቆብ አምላክ እግዚአብሔር የነቢይ ሙሴን ሐዘን ተመለከተ። የወደዱትና የለመኑትን ይሰጣቸው ዘንድ ለሰውነታቸው የሚሻውንም ምግቡንም ሰጥቶ ደስ አሰኛቸው ዘንድ ሻ። ከእርሱም ምክንያት ወዳጁ ነቢዩ ሙሴ ተጨንቋልና እርሱ እግዚአብሔር ፈጣሪያቸው እንደሆነ አገልጋያቸው ሙሴን አሮን ላይ ደግሞ የሚያጉረመርጉትን ትቶ በሰርክ ስጋውን ሲነጋ መናውን ይጠግቡ ዘንድ ሰጣቸው። ከከበረ ታላቅ ሊቀ መላእክት መጋቢ ድንግል ቅዱስ ፋኑኤል አማላጅነት የተነሳ ጌታችን እግዚአብሔር ለሰው ልጆች ሕይወትን ቸርና አዛኝ ነውና በቅዱስ ወንጌል እንደተነገረ ዘወትር በሰማያዊ አባታቸው ፊት የሚቆሙ ሁላቸው ቅዱሳን መላእክት ስለኛ ባይማልዱልን ቸሩ አምላካችን እግዚአብሔር ፈጽሞ ችላ ቢለንማ ከጠላቶቻችን እግር ስር ደካሞች ሁነን በወደቅን ነበር። በወርቅና በብር ብዛትም ቢሆን ከጠላቶቻችን እጅ እንድን ዘንድ አይቻለንም። ከጠላት እጅም ሸሽተን እናመልጥም። ካገኘን የጸና መከራችን የሚታደገን ኃይልና መጠጊያችን የሆነ አምላካችን እግዚአብሔር ኃይልንና ድልን ሞገስን አልሰጠን በቀር ጦር ከንቱ ነው፣ ለድልም አያበቃም። ጥሩርም መከላከያ ሆኖ አያድንም፣ ብርቱ መሳሪያ ሆኖ ከአለ ከሌላ አይቆርጥም። ረድኤትና ኃይላችን እርሱ አምላካችን እግዚአብሔር በታላቅ ትዕግስቱና ደግሞ ከመረጥኳቸው ጋር ቃል ኪዳንን አደረግኩ እንዳለ በቃል ኪዳኑ ይጠብቀናል። ከአገልግሎቱ ሊቀ ነቢያት ሙሴ መንገድን የሚያስተካክል መልአኬን በፊት እልካለሁ እንዳለው ለምናምነው ዘወትር ስለ ኃጢአታችን የሚማልድ የሰላምና የፍቅር መልአክ ቅዱስ ፋኑኤል አማላጅነቱ የተነሳ እውነተኛ የጽድቅ ጥሩሩን አልብሶ በመለኮቱ መንገድ ይመራናል። ስለዚህ በእስራኤል ፊት የሚሄድ መልአክ እግዚአብሔር መጋቢ ድንግል ቅዱስ ፋኑኤል ተመልሶ በስተኋላቸው ቆመ። ፊት ለፊትም ይመራቸው የነበረ አምድ ደመናም ተመልሶ በስተኋላ ተጋረደላቸው። እስራኤላውያን በተከፈላቸው ባሕር አልፈው ሄዱ። ውሃውንም በግራ በቀኝ እንደ ግድግዳ አድርጎ እግዚአብሔር እስራኤልን አዳናቸው። በግብፃውያን ላይ ያደረገውን ታምራት አይተው አምላካቸው እግዚአብሔር አመኑ። አገልጋይ ነቢይ ሙሴንም አከበሩት። እኛም ቅዱሳን መላእክት እናክብራቸው። ይልቁንም በዕለተ ምግብ አጥተን ቢሆን ልብስም ችግር ቢሆን በሚያስጨንቅ በሽታ ቢሆን ብንቸገር ከድንገተኛ በሽታ ይሰውረን ዘንድ ልጆቻችን ሳይጎድል ከክፉ ሁሉ እንዲጠብቁልን የድካም ዋጋቸው ሰጥቶ አዝመራችንን አብዝቶ የእጅ ስራችንን ሁሉ ይባርክልን ዘንድ የመጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ስም እንጥራ። ቀደሰች ቃል ኪዳኑንም በማመን በፊቱ እንጽና። የሰራዊታቸው አለቃ አዛዚኤል ከሁለናቸው የሚያመልኩባቸውም ወዳጆቻቸውን ተቆራኝተው በገሃነም እሳት ነዲድ ይቀጧቸው ዘንድ በእጃቸው ያለ የብረትና የሰንሰለት ይዘው መቅሰፍት በመላበት ከተማ ከሚመላለሱ ርኩሳን መናፍስት ተቃርኖ ቸሩ አምላካችን እግዚአብሔር በመልአከ ትእዛዙና ለሰው ልጆች ሁሉ ቸርነቱን በሚገልጽበት ቅዱስ ፋኑኤል እጅ ያድነናል። የከበረ ደግና ገናና ኃያል በመጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ ከኔም ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ለበረከት ተአምሩን አነባለሁ። ጸሎት በረከቱ ለዘላለም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑርና ተአምረኛው ቅዱስ ፋኑኤል ያደረገው ተአምሪ ነው። በሀገረ ማርያም አውራጃ ስሟ አክሪሚት በምትሰኝ ስፍራ የምትኖር በመጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት በአምላኳ የርኅራኄ ኃይልም የምትመካ አንዲት ሴት እንደነበረች ተነገረ። ነገር ግን ምንም ልጅ አልነበራትም። በሕይወቷም እንኳ የማኅፀኗን ፍሬ ታይ ዘንድ ስትመኝ ብዙ ዓመታትን ብትጠብቅም አልተቻለም። እርሷም ለባሏ ልጅ ትወልድለት ዘንድ አልሆነላትምና በቤቷ ፍጹም ደስታን አጥታለችና ኑሮዋን ታማረር ዘንድ ያዘች። ዳግመኛም የባሏ ዘመዶች ሁላቸውም ባለ መውለዷ በህቡ ሲያሟት ልብን የሚሰብር የሐሜተኛቸውን መሬት ዘወትር ትሰማለች።
ከእነርሱም ጋር ስትሆን የተሳለቁ ይጠቃቀሱባት። ምንም ሕይወትንም ቢያስተምሯትም መጽሐፍ በእግዚአብሔር ተስፋ ማድረግ ይሻላል እንዳለ እርሷ ግን የእግዚአብሔርን ኃይል ተስፋ አድርጋ ታገሰች። የባሏ ዘመዶች ግን በጥል ላይ ጥልን፣ በክፋት ላይ ክፋትን አበዙባት። ባሏን ይህችንን ሴት ፍታት፣ የፍቺውን ደብዳቤ ስጣትና ወደ ፈቀደችው ትሂድ፣ ለአንተ ብቸኛ ወንድማችን ልጅ ትወልድልህ ዘንድ አልቻለችምና ያለ ዘርም አስቀርታለች እያሉ ይመክሩት ጀመረ። ይህችም ሴት እንባዋን እያፈሰሰች በመጋቢ ድንግል ቅዱስ ፋኑኤል ስም ወደ ተተከለች ቤተ ክርስቲያን በአንዲት ዕለት መጣች። ገብታም በሴቶች መቋሚያ በኩል ቁማ የደረሰባትን በደሏን ሁሉ፣ ሐዘኗን ሁሉ፣ የልቧንም ጭንቀት ሁሉ ለእግዚአብሔር ትነግር ጀመረ። ወቅቱም ክረምት ነበርና ዝናሙ በላይ ወርድባት ነበር። ያን ጊዜ ወደ ላይ አንጋጠጣና አፏን ከፍታ ቅዱሳት ፋኑኤል ቤተ ክርስቲያን ጠፈር ወደ ታች የሚወርደውን የዝናብ ነጠብጣብ በእጇ እያቆረች በሊቀ መላእክት መጋቢ ድንግል ቅዱስ ፋኑኤል አማላጅነት በመታመን ጠጣች። የተቀደሱ የነቢይ ሳሙኤል እናት ሐናንና የአባታቸውን የይስሐቅን እናት ሳራን ማኅፀን የፈታ ለአዘኑ መጠጊያቸው ለተገፉትም ተስፋ የሆነ ሕያው እግዚአብሔር የዚችን ሴት የልቦናዋን ጭንቀት ተመልክቶ ማኅፀኗን ፈታለት። የሚያውቋት ሰዎች ሁሉ እስኪያደንቁ የባሏ ወገኖችም እስኪያፍሩ ድረስ ከዚያ በኋላ ደስ የምትሰኝ ልጅን ሰጣት። ይቺ ሴት ወደ ሰዳሪ አጋንንት ሊቀ መላእክት መጋቢ ድንግል ቅዱስ ፋኑኤል ቤተክርስቲያን ሂዳ በአማላጅነቱ የተደረገላትን ሁሉ መሰከረች። ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። አርኬ በምድረ በዳ ሕዝበ እስራኤልን መና ትመግብ ዘንድ ለመታዘዝ ሰላምታ የሚገባ ተራዳይ ቅዱስ መጋቢ ድንግል ቅዱስ ፋኑኤል ሆይ ተራዳይነትን አታረቅብን፣ ይቅር በለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ በአንተ አፍ ሞልተ ወደ እግዚአብሔር ወደ ቸሩ አምላካችን ታደርስልን ዘንድ እንለምንሃለን። ሀገራችንን ሰላም፣ ፍቅሩን፣ አንድነቱን መልስልን። እንደ ቸርነት ነው እንጂ አምላካችን እንደኛ ኃጢአት ብዛት አይሆን። የታመሙትን ፈውስልን። የተጨነቁትን ሁሉ በቤታቸው አሟቸው በጸሎት አስቡን ያሉትን ሁሉ በጸሎት በቆማቸው ጊዜ ተዘከሩን ያሉትን ሁሉ አቤቱ አምላካችን ትምርልን ዘንድ ሁላችሁም በያላችሁበት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የእግዚአብሔርን ቃል በእውነት እንድታሮጡ ሸር እንድታረጉት እንድታካፍሉት እንድትመጸውቱት በቃል እግዚአብሔር የደህዩ የታመሙ መጽናናት የሚፈልጉ ብዙ ስላሉ በቅዱስ ኃያል መልአክ ፋኑኤል ስም ይህን ሸር እንድታረጉት በስላሴ እጠይቃለሁ። በስላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን ይህም ደግሞ በወርሃ ኅዳር 3 ቀን የሚነበበውን የሊቀ መላእክት የቅዱስ ፋኑኤል ድርሳኔ ነው። ለእስራኤሉ ንጉሥ ቅዱስ ዳዊት እንዳሳየው በክንፎቹ ላይ የይቅርታ መልእክትን የተመላ የሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ በመከራ ዘመን ከጠላት ጦር የሚሰውር ጋሻ ይሁነን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። አምላከ እስራኤል እግዚአብሔር ዘላለማዊ ሕይወትን ያወርስ ዘንድ ስለሚገባቸው ሰዎች ንስሐ ለሚገቡ ሁሉ ይማል ዘንድ ፈጥሮታልና ሊቀ መላእክት ቅዱስ ፋኑኤል ታላቅ ባለሟልነት አለው። አንተም ክርስቲያን ሰው ሆይ ያለ ኃጢአት ትኖር ዘንድ በቅዱስ ወንጌል እንደተነገረ
ስለ ኃጢአትህ ንስሐ ልትገባ ይገባሃል። ኤጲስቆጶሳት ወይም ቀሳውስት በከበረች ስልጣን ከእነርሱ የሚልቁ ጳጳሳትና ሊቃነ ጳጳሳት ቢሆኑ ንስሐን ለመስጠትና ወደ ሕይወት ተስፋ የምታደርስ በጎ ምክርን ለመምከር ችላ አይበሉ። ስለዚህ ታናናሾች አንዱ ባልንጀራውን የበደለ ሰው ቢኖር በደሉንና ኃጢአቱን ያቃሉለት፣ ያስተሰርዩለት። ይህ ቃል የተቀበለ ክርስቲያናዊ ሰው ከትሕትና ጋር በፍጹም ለቅሶና ምልጃ ከልቡ ወደ እግዚአብሔር ቢጮህ ኃጢአት ተሰረየልህ ብሎ እግዚአብሔር መንፈስ ቅዱስ ደስ ያሰኘዋል። አስቀድመን እንደነገርናችሁ ሊቀ መላእክት ቅዱስ ፋኑኤል ይህች ክፉ ጠንቋይት መዲባን ያሳደዳት ይህን የመዳን ቃልን ይህንንም የሕይወት ተስፋ ታገኝ ዘንድ ነው። ጨርሶ ሊያጠፋትም አልወደደም። በንስሐ መመለሷን ከእርሱ ጋር የነበሩትን ይቅር አለ እንጂ። ይህች መዲባን ምንኩስናውን ፍጹም በሆነ በቅዱስ አባ ብእሴ እግዚአብሔር ላይ ያደረ የሊቀ መላእክት የቅዱስ ፋኑኤል የአማላጅነት ኃይል ባየች ጊዜ በላይዋ ያደረው ጥቁር እባብ ሰይጣን አፏን ከፍቶ ሊቀ መላእክት ቅዱስ ፋኑኤል ሆይ በደልን ይቅር በሚል አምላኩ ኃይል ቀድሞ የሚያሟርቱ አገልጋዮችን በክፉ ሞት ባጠፋቸውም በዚያም ጻድቅ ሰው እጅ ታጠፋይ ዘንድ የመጣህብኝን ምን አደረግኩህ እያለ ጮኸ። ሰዎችን ለማስፈራራትና ለመግደል ለማስጨነቅና ቤታቸውን ለመሰለብ በላይዋ ያደረ ይህ ርጉም ሳጥናኤል ከዚች ጠንቋይ ወጣ። ከዚያች ሰዓት ጀምሮ መጋቤ ድንግል መልአከ እግዚአብሔር ቅዱስ ፋኑኤል በነገር ሁሉ በምክርም ሁሉ እያረጋጋ አልተለያትም። ይህችም ሴት ጌታችንና መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃለ ወንጌሉ እንደተናገረው በአብና በወልድ በመንፈስ ቅዱስ ስም ተጠምቃ ክርስቲያናዊት ሆነች። በጾምና በጸሎት በበጎ ምግባርም ተመልታ ኖረች። ቅዱሳት መጻሕፍት ንስሐ የሚገባ ሰውን ካዳነች የእግዚአብሔር ምሕረት የተነሳ ቅዱሳን መላእክት ከመቅሰፍት የሚያድኑት አለ። ንጉሥ ዳዊት ከበደለበት ይልቅ በጎ ዘመኑ በአምላኩ እግዚአብሔር ፊት እንደተቆጠረለት በበጎ ጽድቅ ሕይወት ዘመኑ ውስጥ የኃጢአት ዘመኑ ያልተቆጠረበት ሰውም ንዑድ ክቡር ነው። በእስራኤላውያን ላይ ለመግዛትና ለመፍረድ ለማዘዝና በመስራት የተሾመ የእስራኤል ነገሥት ታሪክ የሚናገር መጽሐፍ እንደነገረን የእስራኤሉ ንጉሥ እውነተኛው ነቢይ ዳዊት ጽድቅን የፈጸመ በሕይወቱ ዘመንም ሁሉ አምላኩ እግዚአብሔርን ያዘዘውን ሁሉ ያልተላለፈ ሰው የነበረ ይህ ንጉሥ ዳዊት ለእርሱ የሚታዘዙ አገልጋዮችን ሂዳችሁ 2ቱን ነገድና 10ሩን ነገድ ቁጠራቸው ብሎ አዘዘ። ስለዚህ እግዚአብሔር በንጉሥ ዳዊት ላይ ተቆጣ። በራእይም በላይ 3 መቅሰፍቶችን አመጣብሃለሁ፣ ከእነርሳቸው አንዱን የማደርግብህን ምረጥ። በአገር 3 ዓመት ረሃብ ከሚመጣብህ ወይንም 3 ወር በጠላቶች ፊት ስትሸሽ እነሳቸው ሲከተሉ ወይም በአገር 3 ቀን ቸነፈር ከሚመጣብህ ከእሊህ 3 የሚሆኑ ምረጥ ብሎሃል ብሎ ለንጉሥ ዳዊት ይነግረው ዘንድ ወዳጁ ነቢይ ጋድን ላከው። ንጉሥ ዳዊት የነቢዩ ጋድ በሁሉም ተጨነቅኩ፣ ነገር ግን በሰው እጅ ከመውደቅ ቸርነቱ ብዙ ነውና በእግዚአብሔር እጅ ብወድቅ ይሻለኛል ብሎ ከጠዋት እስከ ማታ ጊዜ ድረስ የታዘዘውን ሞት መረጠ። ሕዝቦቹንም ቸነፈር ያዛቸው። ከዳን እስከ ቤርሳቤህም ከጠዋት እስከ ማታ ጊዜ ድረስ 7,000 ሰዎች ሞቱ። ይህ መጋቤ ድንግል መልአከ እግዚአብሔር ሊቀ መላእክት ቅዱስ ፋኑኤል ስለ አምላኩ እግዚአብሔር ክብር ቀንቷልና ኢየሩሳሌምን ያጠፋ ዘንድ እጁን ዘረጋ። ቁጣውን ምሕረቱን የሚገልጽባቸው ቅዱሳን መላእክት ላይ አለቃ አድርጎ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤልን የሾሞ አምላካቸው እግዚአብሔር መግደልም ማዳንም ይችሉ ዘንድ ፍጹም ስልጣንን ሰጥቷቸዋልና። ንጉሥ ዳዊት ልቡን መሪር ሐዘን መታው። ይህንን አድርጌያለሁና ፈጽሜም በድያለሁና አቤቱ ኃጢአቴን አስተሰሪልኝ እያለም
ከመልአከ እግዚአብሔር ሊቀ መላእክት ቅዱስ ፋኑኤል በታች ወድቆ እነሆ የበደልኩ ክፉ ስራንም የሰራሁ እኔ ነኝ። እነዚህን ሰዎች ምን አደረጉ? እንደ መዓትህ በእኔና በአባቴ ወገኖች ላይ ትሁን ሲል ለመነው። ንጉሥ ዳዊት በዚህ በሊቀ መላእክት ቅዱስ ፋኑኤል ፊት ወድቆ ስላለቀሰም እግዚአብሔር አዘነለት። ከአገልጋዮቹ ሊቀ መላእክት ቅዱስ ፋኑኤል ሰራዊት አንዱን መልአክ እንግዲህስ መቅሰፍቱን ቁጣው ይብቃ፣ እጅህንም መልስ ብሎ አዘዘው። መልአከ እግዚአብሔር ቅዱስ ፋኑኤልም በኢያቡሳዊው ኦራና የእህል አውድማ መሃል ቆመ። ንጉሥ ዳዊት ይህን አውድማ በ50 ወቄት ብር ከገዛ በኋላ በዚያ መሠዊያውን ሰርቶ የደህንነት መሥዋዕትን አቀረበ። እውነተኛና ምሕረቱ የበዛ እግዚአብሔር ምድሪቱን ይቅር አላት። የነቢዩ የንጉሥ ዳዊት መዓዛ መሥዋዕት በዚህ በታላቁ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል እጅ ወደ እግዚአብሔር አርጓልና በላያቸው ፈጽሞ ያጠፋቸው ዘንድ ከመጣባቸው የመቅሰፍት ቁጣ ሞት ዳኑ። የንጉሥ ዳዊት የሕይወት ዘመኑ ሁሉ በእግዚአብሔር ዘንድ ንጹሕ አልነበረም። የኦርዮን ሚስት ቤርሳቤህን ነጥቆ ይህንኑን ባለሟል በማስገደል ኃጢአቱን የሠራበት ጊዜ ነበርና ልጁ አቢሴሎም መንግሥቱን እስኪነጥቀው ወደ 10 ዕቁባቱም እስኪገባ ድረስ በልጁ አቤሴሎም በኩል የሚገስጽበት ንስሐ ከእግዚአብሔር ታዘዘበት። ንጉሥ እስራኤልም ዳዊትም እግዚአብሔር የሚፈሩት ሰዎች ዙሪያ መልአከ እግዚአብሔር ይከትማል ያድናቸውማል ብሎ እንደተናገረ ጥርጥርም ስለሌለባት ሃይማኖት ብሎ እግዚአብሔር ወደ ቀድሞ መንበር መንግሥቱ መለሰው። ስለዚህም የሊቀ መላእክት ቅዱስ ፋኑኤል ወዳጆች ወንድሞቻችንና እህቶቻችን ሆይ መቅሰፍት ቁጣ ከእኛ ይመልስ ዘንድ ስለ እኛ ዘወትር በየጊዜውና በየሰዓቱ የሚማልደን በምልጃውም ይቅርታን የሚያሰጠን ወዳጃችንና ጠባቂያችን ሊቀ መላእክት ቅዱስ ፋኑኤል በሚቆምበት በእግዚአብሔር ፊት እንውደቅ። መግቦቱ የሚያስደንቅ የመልአከ እግዚአብሔር ሊቀ መላእክት ቅዱስ ፋኑኤል ዝክረ በዓሉን ከማድረግ ችላ አትበሉ። የቅዱሳንም ዝክር ማድረግ መንፈሳዊ ታላቅ በረከትን ሰማያዊ ጸጋንም ይሰጣል። የቅዱሳኑን ሁሉ ዝክራቸውን ማድረግ በዓላቸውን ማክበር ቀላል አይምሰላችሁ። የቅዱሳንን ኃይላን ሊቃነ መላእክት መታሰቢያ አስቀድሞ የሱራፌልና የኪሩቤል የሚካኤልና የገብርኤል የኡራኤልና የሩፋኤልን የሊቃነ መላእክትና የሰራዊት መላእክት ሁሉ ዝክርን አስቀድሞ የአባቶቻችን ነቢያትና የመምህራን ሐዋርያትን ስለ ቀናች ሃይማኖታቸው ደማቸውን ያፈሰሱት ሰማዕታቱን በጾምና በጸሎት ሰውነታቸውን ያደከሙትን በተጋድሏቸው ክፉን ድል ያደረጉት ጻድቃንና የደናግሉን የመነኮሳቱን ሁሉ መታሰቢያቸውን አድርጉ። ድሆችን ባለጠጎችንም የቅዱሳን መታሰቢያ ማድረጋችሁን አታስታጉሉ። በብዙ መብልና በብዙ መጠጥ እንደ ንጉሥ ኢዮስያስ መታሰቢያውን ያደረገ የለም ተብሎ የደግነቱን ዝናር በመጽሐፍ ነገሥት እስኪጻፍለት ድረስ ለፈጣሪው ዝክርን እንዳደረገ በሥጋ ነፍስ እንደከበረ ንጉሥ ኢዮስያስ ባለጸጎችም የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ ያዘኑትን በማረጋጋት በብዙ መብልና መጠጥ የቅዱሳን መታሰቢያ አደረጉ። ድሆችንም የሚቻላቸውን ሁሉ እኛ የዚህ ዓለም ገንዘብ የሌለን ድሆች ነንና በምን እናደርጋለን አትበሉ። የቅዱሳን መታሰቢያ ለማድረግም የቀዝቃዛ ውሃስ እንኳ አታጡምና ባለጸጎች እስካስገቡት ወርቅና ብር ይልቅ የድሃይቱ ሴት ያስገባቸውን አንዲት ሳንቲም እንደተቀበለ ነዳያንን የሚያደርጓቸው የቅዱሳን መታሰቢያ ሁሉ በእግዚአብሔር ፊት የከበሩ ናቸው። ለአንድ የታመመ ድሃ ባለጸጎች 2 እንጀራ 2 ጽዋዎችን ቢሰጡት እርሱም ለባልንጀራው አንዱን እንጀራና አንዱን ጽዋ ቢሰጥ ወይም ደግሞ 1 እንጀራ ተቀብሎ ግማሹን ቢሰጥ የቅዱሳን መታሰቢያ አደረገ። እንዲህም የሚያደርገውን ሐዋርያት የመንፈስ ቅዱስ ማደሪያ ነው፣ ካገኘውም ክፉ የሚሰጠውም ንዑድ ክብር ነው ብለው አባት እናቱ ለሞቱበትም
ልጆችና ለአረጋውያን ማየት ለተሳናቸው ከምጽዋት ከፍሎ የሚሰጠውን ድሃ ፈጸማችሁ አመስግኑት እንጂ አትንቀፉት። በአምላኩ እግዚአብሔር ፊት ቆሞ ለወላጆች ምሕረትን የሚለምን ሊቀ መላእክት ቅዱስ ፋኑኤል ስለ እርሱ ይጸልይለታል። ቀዝቃዛ ውሃ እንኳ ቢሆን በወዳጆቹ ስም ለተጠሙት ይሰጡ ዘንድ ጌታ በወንጌል እንደተናገረ በወዳጁ ሊቀ መላእክት ቅዱስ ፋኑኤል ስም ምጽዋትን ለሚያደርግ ጸጋ ምሕረቱን ያድለዋል። በዚህ ዓለም ከአመፀኛው ሰይጣን ውጊያ ይድናል። በዕለተ ሞቱ ጊዜም አይኮነንም፣ ወደ ሲኦል አይገባም። ወደ መንግሥተ ሰማያት ገብቶ የብርሃን ዘውድን ያቀናጃል እንጂ። በጻድቅ ሎጥ ዘመን ከአምላካቸው እግዚአብሔር የተላኩ ሁለቱ ቅዱሳን መላእክት ለጻድቅ ሎጥ ራርተው አንዱ መልአክ የጻድቁ ሎጥንና ሚስቱን እጅ ሁለተኛውን መልአክ የሁለት እጆቹን ይዘው ከጥፋት ምድር ሶዶም አውጥተው ወደ ምድር ድህነት ሴጎር አፋጥነው ወስደው አዳኗቸው። ይህ እሳትን የተጎናጸፈና ይቅርታን የተመላ ሰይጣናትን የሚያሳድድ ሊቀ መላእክት ቅዱስ ፋኑኤል እጅግ የተወደደችና የተመረጠች ታላቅ አማላጅነቱ ተስፋ አድርጎ በየወሩ 3 ቀን ይልቁንም በታኅሳስ ወር 3ኛይቱ ዕለት በዓሉ ዝክሩን የሚዘክረውን የሚታመንበትን ሰው በእሊ ታላላቅ ዕለታት ጳጳስ ቢሆን ቀሲስ ቢሆን ካህንም ቢሆን ዲያቆንም ቢሆን በእግዚአብሔር ፊት ስብሐተ ማህሌትን ለመዘመር የሚቆመው ሊቀ መላእክት ቅዱስ ፋኑኤል ቆሞ ከዲያብሎስና ከሁላቸውም ርኩሳን መናፍስት ጸብ ከሰው ልብሳን ይጠብቀዋል። ሐዘንተኛውንና የተጨነቀውን ቢሆን ስለ ሊቀ መላእክት ቅዱስ ፋኑኤል ብሎ ያረጋጋውን ይራራለታል። በተጨነቀም ጊዜ ያረጋጋዋል። ቤቱንም ሁሉ ንብረቱንም ሁሉ ይባርክለታል። በዘመኑ ሁሉ ወደ ንስሐ ይመለስ ዘንድ ልቦናውን በማስተዋል ይመላለታል። ቅንና ትሑት ለሆነ አገልጋዩና ወዳጁ ነቢይ ሙሴ ጎዳናህን የሚያከናውንል መልአኬን ይጠብቅህ ዘንድ በፊት እልክልሃለሁ ችላ አይልህምና እንዳታስቆጣው ራስህን ጠብቅ ብሎ ቃል ኪዳን ወደ ሰጠው አምላኩ እግዚአብሔር ክብርን በተመላች አማላጅነቱ ያቀርበዋል። ስለዚህም የቤተ ክርስቲያን ሊቃውንት የሊቀ መላእክት ቅዱስ ፋኑኤል በዓሉና ዝክሩን በየወሩ 3 ቀን እናደርግ ዘንድ አዘውናልና ይህ በአማላጅነቱ ሕይወታችን እንዲጠብቅ ዘንድ ስልጣን ያለው የከበረ ታላቁ መልአክ ሰዳዴ ሰይጣናት ሊቀ መላእክት ቅዱስ ፋኑኤል የእግዚአብሔር ሰዎች ታመኑበት ያወጡ ዘንድ የሚያስቱና ጨለማን የለበሱ ጥልን የተመሉ የጠላቶቻችን ሰራዊት የዲያብሎስን የኃይል ክፋትን ሁሉ መሰናክልም ሁሉ ከእኛ ያርቅ ያስወግድ ዘንድ በደገኛይቱ መንገዳችን በዙሪያችን ይከትማሉ። በፊታችንም የሄደ በደልን ሁሉ ክፋትንም ሁሉ ትምክህትንም ሁሉ ችላ አንላት ዘንድ ይጠብቀናል። ነገር ግን ከእግዚአብሔር አብ ዘንድ የተገኘች የንጽሕት የሃይማኖታችንን ሕግ ችላ ብንላት ከክፋትም ባንመለስ በጎ ነገርንም ባናደርግ የሚገዳደረን የክፉ ርጉም ጠላት አውሬ ዲያብሎስ የተነሳ በመፍራትና በመደንገጥ ጽድቅንም በመፈጸም እየተጋደልን ሰላምንም ደግሞ ፈልገን ባንከተል የጌቶች ጌታ ቸር አምላካችን እግዚአብሔር አሰር ሕጉን ባንከተል ትእዛዙንም ሁሉ ብንዘነጋ የነቢያት ፈጣሪ እግዚአብሔር ያዘዛትን ሥርዓት ግዝረትን በብላቴናው ላይ ባንገዛ ጊዜ ታላቁን ነቢይ ይገስጸው ዘንድ የመጣ መልአከ እግዚአብሔር መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ዛሬም ይገስጸን ይቀጣንም ዘንድ ይመጣል። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ፈጣሪ እግዚአብሔር ስሜ ጌታ እግዚአብሔር ይቅር ባይ ርኅሩህ ከመዓት የራቀ ቸርነቱ የበዛ ፈጥሮ የሚገዛ ጽድቅን የሚያጸና ለፍጡራን ሁሉ ቸርነቱን የሚገልጽ አመፅን በደልን ኃጢአትን የማረቅ እኔ ነኝ የማይመልሰውን ግን አላድነውም ብሏልና የቅዱሳንን መላእክት አማላጅነታቸው እየተማጸንን የእግዚአብሔርን ትእዛዝ ተከትለን ሕጉን በመጠበቅ በእነርሱ ውስጥ ብንኖርስ የማታልፍ በሰው ልቦና ያልታሰበች ለዘላለም የማትሻር ልዕልና ክብርን የተመላች ሰማያዊት የሕይወትና የመዳን ተስፋ እናገኛለን። እርሱ አምላካቸው እግዚአብሔር አዘዘ። ለዘላለሙ ሕይወት ይወርስ ዘንድ አላቸው ያገለግሉ ዘንድ የተፈጠሩ የመለኮት ማደሪያ ዙፋን ከፍጡራን በላይ
ከፈጣሪ በታች ከሆነች ከእመቤታችን ወላዲተ አምላክ ንጽሕት ቅድስት በሁሉ ወገንም ድንግል የሆነች ቅድስት ድንግል ማርያም በቀር ከእነርሱ የሚበልጣቸው የሌለ እሊህ ቅዱሳን መላእክት የለመኑትን ሁሉ ችላ ብሎ አያሳፍራቸውምና ይልቁንም በመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት ፈጽመው ታምነው ለድሆች ከእንጀራቸው የሚቆርሱ የሕይወትን እንጀራ በሰማያት ያገኛሉ። ለተጠማ ከመጠጣቸው የሚያጠጡ የሕይወት መጠጥ በሰማያት ይጠጣሉ። የተራቁትንም ከልብሳቸው ከፍለው የሚያለብሱ በሰማያት የማይጠፋ የማያረጅ ልብስ ሕይወት ይለብሳሉ። እሳታውያን ኃይላት ሰራዊት መላእክት በሚመላለሱበት የቅዱሳን ሀገርም ይኖራሉ። ከሰራዊቱ ጋር ሆኖ እያመሰገነ ስለ እኛ ወደ አምላኩ ዘወትር የሚማልድ በዕብራይስጥ ቋንቋ አብዶን የተባለ ክፉ ሰይጣን የሚያጠፋ ሰዳዴ ሰይጣናት የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ልመናው ጽኑ የሕይወት መጠጊያ ሁነን ዘወትር ሁላችን ያማልደን በየጊዜውና በየሰዓቱ ሁሉ ዘወትር ለዘላለሙ አሜን። ከዚህ በመቀጠል ደግሞ ተአምረ ፋኑኤል ዘወርኃ ኅዳር የሚነበበውን በስላሴ ስም አነባለሁ። ጸሎት በረከቱ ለእኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ወደ አምላኩ እግዚአብሔር ዘንድ አማልዶ ያደረገላቸውን ለሚመሰክሩ ፍጥረት ሁሉ በአማላጅነቱ የሚለምንላቸው ተፈጥሮው ነድ እሳትን የተጎናጸፈ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ያደረገው ተአምሬ ነው። በዚህ ኃላፊ ዓለም ገንዘብ እጅግ የበለጸገ ደግ ሰውም ነውና የሀገሩ ሰዎች ሁሉ የሚወዱት አንድ ሰው እንደነበረ ተነገረ። ይህ ሰው ድሆችን ይጎበኛል፣ የተራቡን ያበላል፣ የተጠማን ያጠጣል፣ የተራቆተን ያለብሳል። ነገር ግን በጎረቤቱ ስራው የክፉን በመንፈቀ ሌሊት የሚያሟርት ጠንቋዮች ጋራም በጥንቆላ ስራ የሚተባበር አንድ ሰው በየዓመቱ የሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል በሚከበርበት በወርኃ ኅዳር 3 ቀን ብዙ ምግብና መጠጥን አዘጋጅቶ የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ዝክርን የሚዘክር በዚህ ሰው ላይ ደግሞ ቅንዓትን ተነሳበት፣ ይገድለው ዘንድ ፈለገ። ፍጹም ወዳጁ መስሎ ቀርቦ ይህ ደግ ምግባሩም የተወደደ ሰው በሚጠጣው መጠጥ ውስጥ የሚያሳብድ ስራዬን አደረገበት። ይህ ለነዳያን የሚያስብ በምግባሩ የከበረ ሰውም ስራዬ ከተደረገበት በኋላ ልቦናው አጣ፣ መንቀሳቀስ አልቻለም። እግሮቹ ታስረው አንደበቱ ተዘግቷልና። ያን ጊዜ ካህናት ተሰብስበው በሊቀ መላእክት ቅዱስ ፋኑኤል ጸበል ያጠምቁት ዘንድ ጀመሩ። ዝክር ማዘጋጀት ይራዱት ዘንድ የተሰበሰቡትም ሁሉ በማግስቱ በወርኃ ኅዳር 3 ቀን ለምትከበር በዓል ዝክርን እናዘጋጅ ዘንድ የሰበሰበን ይህ ደግ ወዳጅህን ትፈውሰው ዘንድ ቅዱስ ፋኑኤል ሆይ ወዳጄ ነህ፣ በውኑ ዝክር በዓልስ እንዲታጎል ተሻለህን እያለ ይጸልይ ነበር። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ዝክር የሚዘክርባት በዚች የወርኃ ኅዳር ማለዳም ማንም ሳያነቃው ድንገት ተነሳ። ማንም ሳይነካው የእግሩ ሰንሰለት ተፈታለት። እነርሱም ማነው ያሰረኝ? መጠጊያዬን መድኃኒቴ ወደ ሆነ አምላክ እግዚአብሔር ቤት ሂጄ አጋንንትን ድል የሚነሳ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል በዚያ አግኘቸው ነበረ። እነሆ በዓሉን የምዘክርበት በዚች ሰዓት ወደ ቤቴ እንዲመጣ የማላስታጉላት ዝክር በዓሉንም አዘጋጅቼ እጠብቀው ዘንድ ነግሮኛል እንጂ ምን ሆኜ ነበር ሲል ተናገረ። ጎረቤቶቹና ዘመዶቹ ዘንድ ታላቅ ደስታ ተደረገ። ነገር ግን ድንገት እንደ አራዊት ድምፅ የሚያስደነግጥና የሚያስፈራ ከሰው አንደበትም የሚወጣ የማይመስል የሚያጓራ ድምፅ ተሰማ። ይህ ሊቀ መላእክት ቅዱስ ፋኑኤል ወዳጁና ቤተሰቦቹም ሁሉ ፈጥነው ወደ ውጭ ወጡ። እርኩሳን አጋንንት የሚያመልክ ያን ሰው እርኩስ መንፈስ እያንፈራገጠው በምድር ላይ እያንከባለለው አንተ ቅን ሰው ሆይ ከቅንዓቴ የተነሳ እገድል ዘንድ ስራዬ አደረግኩብህ እኔ ነኝ። ነገር ግን ወዳጅ ሊቀ መላእክት ቅዱስ ፋኑኤል መጥቶ ከምጠነቁልበት መስገጃዬ ዘንድ ያዘኝ። በኃይሉም የማማረትበትን ማምለኪያንም በተነብኝ። በእሳት ሰንሰለት አስሮም እየጎተተ
በእሳት ጅራፍም እየገረፈ እንሆ አመጣኝ። እንግዲህ ምን ይሻለኛል? ወዳጅ ሊቀ መላእክት ቅዱስ ፋኑኤል ርቅል ብሎ እንዲተወኝ እባክህ አንተ ይቅር በለኝ እያለ ለመነ። ይህ የሊቀ መላእክት የቅዱስ ፋኑኤል ወዳጅ ደግ ሰውም ከሰውየው ይህንን ቃል በሰማ ጊዜ ተጠግቶ አቀፈው። ከወደቀበትም አንስቶ ባለማወቅ አድርገዋልና ይቅር ብያለሁ፣ እኔም ምንም ክፉ ነገር አላገኘኝም። ጌታችን ኢየሱስ ክርስቶስ በወንጌል በስሜ የሚያምኑት ይቺ ተአምር ተከተላቸዋለች፣ አይጎዱም። የሚገድል ነገርን ቢበሉ ቢጠጡ እንኳ የሚያገኛቸው የለም ብሏልና አሁንም ይህ የሚያስጨንቅህ እግሮችንም ወደ ጠማመ መንገድ የመራብህ እርጉም አረዌ ርኩስ መንፈስ ሰይጣን ከአንተ ርቆ ያጥፋልህ ዘንድ በሊቀ መላእክት በቅዱስ ፋኑኤል አምላክ ሕያው እግዚአብሔር ፊት በካህናት ዘንድ ንስሐ ገብተህ ትጠመቃለህና ወደ ሊቀ መላእክት ቅዱስ ፋኑኤል ጸበል እንሂድ አለው። በአጋዕዝተ ዓለም አብን ወልድን መንፈስ ቅዱስን ስም ተጠምቀ የልዑል እግዚአብሔር ልጅ የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ወዳጅ ትሆናለህ አለው። ይህንን የሰሙና ያዩ ሰዎች ሁሉ አደነቁ። ሁለቱም በጎ ነገርን በማድረግ ድሆችና እየረዱ ኖሩ። በአሸናፊ እግዚአብሔር ፊት ባለሟልነትን የምታስገኘንን ፍቅርን የተመላች ሕይወትን የሚሰጥ በአምላኩ ኃይል ጸብ አጋንንትን ድል የሚነሳ የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ የኃጢአት ማስተሰሪያ የመለኮት ማደሪያ ከሆነች ከቅድስት ቤተ ክርስቲያን ማኅፀን በጥምቀት ከተወለድን ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ ይቅር ይበለን፣ ይማረን። የመጋቢ ቅዱስ ሊቀ መላእክት ፋኑኤል በረከት በእኔና በእናንተ ላይ ይደር። በእውነት ምስጋና የባህሪ የሆነ እግዚአብሔር አምላክ ባለበት የብርሃን ክበቡም ልዩነት በሌለው ስፍራ የተመላለስክ ብርሃናትን የለበስክ ሕያው አምላክን የምታገለግል ሊቀ መላእክት ቅዱስ ፋኑኤል ሆይ የቤቴ ኑሮ በሁሉ ዘንድ የተወደደ ይሆን ዘንድ ፄወ ረድኤትህን ልከህም የልቦናዬን ጭንቀት አርቅ አስወግድልኝ፣ ይቅር በለን። ያቀረብነውንም ጸሎት ልመናችን እግዚአብሔር ሆይ ትሰማን ዘንድ ትቀበለን ዘንድ ለምንሃለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን አምላካችን እንለምንሃለን። ተቀበለን። እናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ትቀበለን ዘንድ በአንድነት ሁነን ቅዱስ የሆነውን ስምህን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር አንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትከታተሉ ሁላችሁም በቅድስት ሥላሴ ስም እንጠይቃችኋለን። ሼር ላይክ በማድረግ ለምእመናን እንድታደርሱልን በቅዱስ ፋኑኤል ስም እንጠይቃችኋለን። ምራለን ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ይህ ገናናው ክቡር ሊቀ መላእክት ቅዱስ ፋኑኤል ከሰባቱ ቅዱሳን መላእክት አንዱ ነው። ስለ ቅዱስ ፋኑኤል ስለ ሌሎችም እሳታውያን ሊቃነ መላእክት ርዕሰ አበው ነቢይ ሄኖክ እንዲህ አለ። የማያንቀላፋ ሌሎች 4 መላእክትን አየው። መልአኩ መጥቶ የነገረኝን ስማቸውንም አስተዋልኩ። ከእኔ ጋር የነበረው እርሱም የተሰወረውን ሁሉ ገለጠልኝ። በእግዚአብሔር ፊት ወድቀው ከአንተ በቀር ሌላ አምላክ የለም፣ ለዘላለም ለአንተ እንገዛለን እያሉ ሲያመሰግኑ የሊ የ4ቱ መላእክት ድምፅ ሰማው። ከአንደበቱ የሚሰማው የአንዱን መልአክ ድምፅ እንደ እሳት ብልጭልጭታ ነው። የድምፁም ኃይል እንደ መብረቅ ብልጭታ የሚያንቀጠቅጥና እንደ ነጎድጓድ የሚያርበደብድ ነው። ያ የመጀመሪያው አንደኛው መልአክም
ከተመረጡ ይልቅ የተመረጠ የኃያላን ጌታ ኃያል የባህሪ ነው እያሉ አመሰገኑ። የሁለተኛው መልአክ ድምፁ ክብር የባህሪ ነው፣ ሁሉም በእጅ የተያዘ ነው እያለ ሲያመሰግን ሰማው። የሶስተኛው መልአክ ድምፅ በየብስ ላይ እየኖሩ የሚታመኑትን ሁሉ ጌታ እግዚአብሔር ይቅልላቸው ዘንድ ሲማልዱ ሰማው። የአራተኛው መልአክ ድምፅ ሰማው፣ ፈጽሜ ተደነቅኩኝ። ከሚያስፈራ ነጎድጓድ ድምፅ የተነሳ የአውሬ ዲያብሎስ ሰራዊት ሰይጣን ወደ እግዚአብሔር እንዳይገቡና በእሊህ አራቱ ሊቃነ መላእክት የይቅርታ አማላጅነት ታምነው በምድር የሚኖሩትን እንዳይከሷቸው ሲያሳድዷቸው አይቻለሁና። እሊህም በኋላ ከእኔ ጋር የነበረ ስሙ ህቡ የሆነውና የተሰወረውን ያሳየኝ ታላቁን ክብር መልአክም እሊህ ያየኋቸው ድምፃቸው አስተውዬ የሰማኋቸው አራቱ መላእክት እነማን ናቸው ብዬ ጠየቅሁት። እርሱም መጀመሪያ ያየኸው ድምፁንም የሰማኸው መልአክ ማን እንደ እግዚአብሔር አምላክ የሚል ስም ትርጓሜ ያለው ሊቀ መላእክት ቅዱስ ሚካኤል ነው። ሁለተኛው መልአክ ሊቀ መላእክት ቅዱስ ገብርኤል ነው። የስሙ ትርጓሜ አምላክ ሰው ማለት ነው። ይህም አምላክ ዓለሙን የሚያድን አስተውል። ያየኸው ሶስተኛው መልአክ ሁሉን የሚገዛ በጌታ እግዚአብሔር ፍቃድ በገነት በር ላይ ተሹሞ የገነትን ቁልፍ የያዘ ሕሙማንን ቁስሉን ሁሉ ይፈውስ ዘንድ የተሾመ ሊቀ መላእክት ቅዱስ ሩፋኤል ነው። ምድርና ሰማይን የፈጠረ ፈጣሪውን ሲያመሰግን ድምፁን የሰማውን ያየኸውም አራተኛው መልአክን በንስሐ ውስጥ ያሉትን በረሃብና በቸነፈር የተቸገሩትን በረከት ያበዛ ዘንድ በጦርነት ውስጥ ላሉ ሁሉ ረዳትነት መድኃኒትም ይሆናቸው ዘንድ የተሾመው መጋቢ ድንግል ሊቀ መላእክት ፋኑኤል ነው። እሊህ የጌታ የእግዚአብሔር አገልጋዮች አራቱ ቅዱሳን ሊቃነ መላእክት ስልጣኑ የባህሪ የሆነ ሁሉንም የያዘ እግዚአብሔር እንደ አዘዛቸው ስራቸውን መማለዳቸውን እስኪያሳርጉ ድረስ የሚተማመኑባቸው ፍጥረት ደስ ያሰኙ ዘንድ ለፍጥረት ሁሉ ይገለጡ ዘንድ ምስጋና አያቋርጡም። ዳግመኛም እሊህ አራቱን ከእነሱ ጋር አብረው የተሾሙ ሌሎች 3 አሉ። 99ኙን ነገደ መላእክት በየነገዳቸው በየስራቻቸው እያዘዙ አምላካቸው እግዚአብሔርን ሲያመሰግኑ የሚኖሩ እሊህም ሁላቸውም 7 ናቸው። እሊህም 7ቱ ሊቃነ መላእክት አንዱ ሚካኤልና ቅዱስ ገብርኤል፣ ቅዱስ ሩፋኤልና ቅዱስ ፋኑኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ሳቁኤል ናቸው። እሊህም እነሱ የሚያዟቸው ስፍር ቁጥር የሌላቸው ቅዱሳን ነገደ መላእክት እግዚአብሔር አገልጋይ ነቢይ ሙሴን የፍጥረትን ነገር ሁሉ ጻፍ ብሎ እንዳዘዘው ነቢይ ሙሴ ታዞ የፍጥረትን መጀመሪያ ከመጀመሪያዊቱ ዕለት ጀምሮ እግዚአብሔር አምላክ ስራውን እስከሚፈጽምበት 6ኛይቱ ዕለት የሆነውን እንደጻፈው የሕይወትንም የወርሱ ዘንድ ለሚገባቸው ምልጃን እየፈጸሙ ያገለግሉ ዘንድ በአምላክ ምሕረት ሕያው እግዚአብሔር በቃሉ ተፈጠሩ። በ7ኛይቱ ዕለት ዓለም ሁሉ እረፍት ትሆን ዘንድ ለይቶ አከበራት። ለፍጥረቱ ሁሉ የእረፍት ምልክት አደረጋት። በዚች በመጀመሪያይቱ ዕለት ላይኛዎቹን 7ቱን ሰማያትንና ምድር ውሁኖችንን በፊቱም ቆመው የሚያገለግሉትን መናብርትን መላእክት፣ ቅዳሴ ስልጣናትን፣ የእሳት መንፈስ የተሞሉ አጋይስትን መንፈስ እሳታን የተሞሉ ኃይላትን፣ በትእዛዝ የሚፋጠኑ መኳንንት፣ በህዋ ላይ የሚያዙ እርባብን፣ ክብሩን የሚገልጽባቸው ሰራዊትን፣ በየስፍራቸው የሚገኙ ርባዋትን፣ በዓለም ዳርቻዎች ሁሉ የሚፋጠኑ ሊቃናትን፣ ሁሉን ፈጥነው የሚመለከቱ ኪሩቤልና ብርሃንን የተመሉ አእላፍን፣ ምስጋናን የተመሉ ሱራፌልን ፈጠረ። ርዕሰ አበው ነቢይ ሄኖክ እሊህ ቅዱሳን መላእክትን በማያቋርጥ ምስጋናቸው ምስጋናን ሰማያትና ምድርን የመላ ቅዱስ 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 እግዚአብሔር ሆይ እያሉ ወደ ፈጣሪያቸው እግዚአብሔር ምስጋናን ሲያቀርቡ አየው። ይህ ፈጣን ሊቀ መላእክት ቅዱስ ፋኑኤል ሌሎችም ቅዱሳን ሊቃነ መላእክት ሁላቸው የበደሉ የአምላካቸው እግዚአብሔር ጠላቶችን ግን በዚያች ታላቋ የፍርድ ቀን ይቀበሏቸው ዘንድ ወደ እቶን እሳት ይጨምሯቸው። ወደ ሌላው የምድር ማዕዘን ተመልሼ ተመለከትኩ። በውስጧ እሳት የሚነድበት ጥልቅ ጉድጓድ ነበረ። ክፉዎች መሪዎችን፣ ሀኬተኞችን፣ ገዢዎችና የድሃውንና የችግረኞችን ወዝ የሚናጠቁትን
በቅዱሳን ሊቃነ መላእክት አማላጅነት ታምኖ በሚኖር በእግዚአብሔር ሰው ላይ ደግሞ የሚዘብቱ እቡያንን ሁሉ አምጥተው ርኩሳነ መናፍስት ጋር ከእቶን እሳት በታች ጨመሯቸው። በዚያም ለሰይጣን አገልጋዮች የሆኑትን አስረው መክፈቻ ለሌለው ሚዛን ላይ ሲጥሏቸው በዓይኖች አየሁ። ከኔም ጋር ይነጋገሩ የነበረው የሰላም መልአክ ቅዱስ ፋኑኤልም የሚመዝኑትን ለማን ነው ብዬ ጠየቅኩት። ይህ ከእኔ ጋር ይነጋገሩ የነበረው የሰላም መልአክ ቅዱስ ፋኑኤል እነዚህን የሰይጣንን አገልጋዮች ሆነው በምድር ላይ የሚኖሩትን ስለ እሳቱ ይመዝናሉ። እንደ እግዚአብሔር ትእዛዝ ለአዛዚኤል ሰራዊት ተሰጥተው ከሲኦል በታች የሚያስጨንቁና የሚከብዱ እርስ በርሳቸው የተያያዙ አለቶችን በላያቸው ይዘጉባቸዋል አለኝ። ወንድሞቼና እህቶች ውልደ ክርስቲያን ሆይ ርዕሰ አበው ነቢይ ሄኖክ ጽኑ እንደሆነ አስታውሱ። ይህ ታላቅ የከበረ ሊቀ መላእክት ቅዱስ ፋኑኤል ወደ ፈጣሪው እግዚአብሔር አማልዶ ያድን ዘንድ እንደሚቻለው አስተውሉ። ከእግዚአብሔር ዘንድ ተልኮ የምትድኑበትን የጦር ዕቃ ያዙ። የመንፈስ ቅዱስ ሰይፍ ታጠቁ። ይኸውም ዘወትር እየጸለያችሁ ነቅታችሁ ተግታችሁ የምትይዙትን ቃለ እግዚአብሔር ነው ያለንን የሐዋርያ የቅዱስ ጳውሎስን ቃል ችላ አንበል። የከበረ መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ኃይል ጸሎቱ እኔን እናንተን ሁላችንም ከመከራ ሥጋ ከመከራ ነፍስ ይሰውረን ይጠብቀን፣ አሜን። ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ታምረ ፋኑኤልን ዞራ መስከረም ያለውን በሥላሴ ስም አነባለሁ። ጸሎትና በረከቱ በየጊዜው በየሰዓቱ ለዘላለም ከሁላችን ሕዝበ ክርስቲያን ጋር ይሁንና በአብና በወልድ በመንፈስ ቅዱስ መንበር ፊት ሰግዶ በንስሐ ለሚመለሱ ሁሉ ፍጥረት ሁሉ ይቅርታን የሚለምን መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ያደረገው ተአምሬ ነው። ሊቀ መላእክት ቅዱስ ፋኑኤል የሚወድ በምድረ ሮም የሚኖር አንድ ሰው ነበረ። አንድ ቀንም ከእንቅልፉ ሲነቃ እርሱ ባላወቀው የውስጥ በሽታ አንደበቱ ተዘግቶ ነበረና መናገር አልቻለም። ከዕለት ወደ ዕለትም እንደቀደመው በሰው ድምፅ ያወራ ዘንድ ከቶ አልተቻለውም። የቤቱ ሰዎችም በዚህ አባታቸው ላይ ድንገት በደረሰበት ደዌ ተጨነቁ። ያደርጉለት ዘንድ ምንም እንደሚሻ በምልክት ጠየቁት። እርሱም ብዕርና መጻፊያ ይሰጡት ዘንድ ጠየቃቸው። በሰጡት ጊዜም ሊቀ መላእክት ቅዱስ ፋኑኤል ቤተ ክርስቲያን የጸበል እምነት ያመጡለት ዘንድ በመጻፊያው ጽፎ ነገራቸው። በሊቀ መላእክት ቅዱስ ፋኑኤል ቤተ ክርስቲያን የሚገኝ የጸበል እምነት አንደበቱን እንዲፈታለት የታመነ የዚህ ሰው ዘመዶች ፈጥነው ሄደው ጸበል እምነቱን አመጡለት። ከለምጹ በሽታ ድኖ ሰውነቱ እንደ ሕፃን ልጅ መልክ በሆነለት ጊዜ እነሆ ከእግዚአብሔር በቀር ሌላ አምላክ እንደሌለ አወቁ። አሁንም የሁለት በቅሎ ጭነት ያህል አፈር ወደ አገሬ ወስጄ እሰግድበት እፈወስበት ዘንድ እሺ በለኝ ብሎ ነቢይ ኤልሳዕን እንደለመነ እንደ ሶርያው ንጉሥ የሰራዊት አለቃ ንዕማን ይህ በሰው በልቡ ታምኖ ጸበል እምነቱን ጉሮሮውን በደረቱ ላይ በቀባ ጊዜ ከበሽታው ዳነ። ሰዎችም ሁሉ በወዳጁ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ላይ አድሮ ድንቅ ስራን የሚገልጽ ቸር እግዚአብሔር ቸርነቱ ምንኛ ድንቅ ነው እያሉ አደነቁ። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይዘከረን። ስናነብ የጎደለውን እንጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የጻድቁ አባታችን ዜና ማርቆስ ተአምር። ተአምር በረከቱ በእኔ በእናንተ በሁላችን ላይ ይደረግና ጻድቁ አባታችን ያደረገው ተአምር በማግስቱ ሰንበተ ክርስቲያን ነበረ። የነጋዴዎች አለቃ ከዳነ በኋላ መነኮሳቱም ወደዚያች ሀገር በገቡ ጊዜ በዚያች ዕለት ታላቅ ተአምር ተደረገ። እሊያም መነኮሳትም ቅዱስ ቁርባንን ለመቀበል ወደ ቤተ ክርስቲያን ሲገቡ ያንን የአባታችን የዜና ማርቆስን የመቃብር አፈር ያን ጊዜ ከኋላቸው ከቤተ ክርስቲያን በር ከመድረኳ ላይ አኖሩት። ጋኔን ከእሳት ውስጥ የሚጥለው አንድ ሰውም ወደ ቤተ ክርስቲያን ሲገባ በነካው ጊዜ በላዩ ያደረ ጋኔን ጮኸ፣ እንዲህም አለ። ከቅዱሳን ሁሉ የሚወድ በእመቤታችን ማርያም በልጇ ማኅፀን አለሁ። ከዚህ ሀገር ልሂድ፣ ልቀቀኝ። አባ ዜና ማርቆስ ከዛሬ ዕለት እስከ ዘላለም ስም ከሚጠራበት ይህም የመቃብር አፈር ካለበት አልደርስም። ይህንን ብሎ ከቤተ ክርስቲያን ወጥቶ ሸሸ። ወዲያውንም የሚነድ የእሳት ነበልባል ያ አፈር ከተቋጠረበት ልብስ ውስጥም ተከተለው፣ እንደ ሰይፍም ከበከበው። የቤተ ክርስቲያኒቱም ደሞ ውጭ ደሞ በሜዳዋ ላይ ደሞ የቅዳሴው ጸሎት እስከሚፈጸም ድረስ ከወዲያ ወዲህ ይመላለስ ነበረ። የቅዳሴውም ጸሎት በተፈጸመ ጊዜ ካህናቱ ሁሉ ከብዙዎች ሕዝብ ጋር የሚጮኸውን ለማየት ወጡ። ፊቱም እንደ ዝንጀሮ ፊት የከፋና የሚያስቀይም ሆኖ ከመሰወሩ ጠባይ ተገለጠ። ጋኔኑ ወዲያና ወዲህ ሲመላለስ አዩት። አፉ እንደ እሳት ምድጃ የሆነ ዓይኖቹም እንደ እሳት ፍም የሆኑ የእግሮቹና የእጆቹ ጥፍሮች ለማየት የከፋ መልኩም እንደ ማቅ ልብስ ሁለመናው የጠቆረ ነው። ይህንን ሰይጣን ሲያዩትና የሰይጣን መልኩ ደግሞ እንደዚህ ነው እያሉ ሲነጋገሩ እነሆ ከአባታችን ዜና ማርቆስ የመቃብር አፈር ከተቋጠረበት ልብስ ውስጥ እሳት ወጥቶ በሰይጣኑም ጀርባ ላይ ተጣብቆ አመድ ስለሆነ ድረስ በለው ጥልቅ ነፋስም ደግሞ መጥቶም ደግሞ ከዚያች ቤተ ክርስቲያን ደጅ ደግሞ እንደ ጉም ጢስ ደግሞ በትኖ አጠፋው። የሀገር ሰዎችም ይህን ተአምር ባዩ ጊዜ በሽተኞች ሁሉ ደግሞ አምጥተው ከአባታችን ዜና ማርቆስ ልጆች መነኮሳት እግር በታች አኖሯቸው። እነርሱም ከአፈሩ አንስተው በውሃ በጥብጠው በሽተኞችን ረጯቸው። አጋንንት ያድሩባቸው 25 ወንዶች ለምጽ የያዛቸውና የቆሰሉ ደግሞ 30 ሰዎች ዓይናቸውም ደግሞ የበሩላቸው ደግሞ 10 ሰዎች ጀርባቸው የጎበጠ 5 ሰዎች ከደዌያቸው ዳኑ። የሆድና የልብ ሕመም ደግሞ ያለባቸውም የአባታችን ዜና ማርቆስ የመቃብር አፈር የተጨመረበትና ደግሞ ውሃ በጠጡ ጊዜ ትል የሚመስል ጓጉንቸርና ደግሞ እባብ የሚመስል ከሆዳቸው ወጣ። የሀገር ሰዎች ደግሞ አይተው አደነቁ፣ ደስ አላቸውም። እንዲህ አለ እያሉ እግዚአብሔርን አመሰገኑት። አስቀድሞ ለነበረ ወደፊትም እስከ ዘላለም ለሚኖር አምላካችን ምስጋና ይሁን። በእርሱ ዘንድ ታላቅ መምህርና ክብር ያላቸው ደግሞ ለወዳጆቹ ለአባታችን ዜና ማርቆስ ደግሞ ተክለ ሃይማኖት ተአምራቸው ስለከፈለን ክብር ይግባው። የጻድቁ አባታችን ዜና ማርቆስ በረከቱ በእኔም በእናንተም በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ገድሉን አነባለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነ በክርስቶስ ሰላምታ ሰላም እያልኳችሁ ይህንን ምስል ድምፅ የምትከታተሉ ሼር እንድታደርጉልኝ ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ዜና ማርቆስን ገድል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠኝ። በአብ ስም በወልድ ስም በመንፈስ ቅዱስ ስም አነባለሁ። በአባትነት ስርዓት ከልጁ በማይቀድም በእግዚአብሔር አብ ስም በልጅነት ስርዓት ወደ
ኋላ በማይል በእግዚአብሔር ወልድ ስም ከነሱ ጋራ ደግሞ በህልውና በባህሪ ትክክል በሚሆን መንፈስ ቅዱስ ስም ቅዱሳን ደቀ መዝሙርት አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል የጻፉትን ለሚሰማ የሚያስደነግጥ ጠላትንም የሚያስጨንቅ የአባታችን ዜና ማርቆስ የገድሉን ደግሞ የምስክርነቱን የትሩፋቱን ዜና መጽሐፍ ማንበብ እንጀምራለን። የአባታችን ዜና ማርቆስ ጸሎት በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የእሊህም ቅዱሳን አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል አባታቸው የሆነ መንፈሳዊ አባታችን የቅዱስ ዜና ማርቆስ ሀገር ከጽላለሽ አውራጃ የምትሆን ምድረ ዞረሬ ናት። የአባቱ ስም ደግሞ ዮሐንስ እናቱ ስም ደግሞ ማርያም ዘመዳ ነው። የዚህም ደግሞ የአባታችን ዜና ማርቆስ አባት የቅዱስ ዮሐንስ የትውልዱ መሰረት ኢያሱ ለሌዋውያን ክፍል ትሆን ዘንድ ደግሞ ከለያት ከኢየሩሳሌም ደግሞ መልካም ሀገር ከሆነች ከፍልስጤም አውራጃ ነው። ፍልስጤምም ደግሞ ማለት ከአዳም ልጆች ይልቅ ቸርነቱ ብዙ የሆነ እግዚአብሔር ለአምልኮቱ የመረጠውና ከእርሱ በቀር ሌላ አምላክን የማያውቅ አብርሃም የአብርሃም ልጅ ይስሐቅ ልጅ የተመረጠ እስራኤል የተባለ ያዕቆብ ልጅ ሌዊ ለሌዊ ልጆች ርስታቸው ልትሆን የተለየች ርስታቸው ማለት ነው። ስማቸውን የትውልዳቸው ቁጥር ታሪክ እነዚህ ናቸው። አባታችን አዳም ሴትን ወለደው፣ ሴትም ሄኖስን ወለደው፣ ሄኖስም ቃይንን ወለደ፣ ቃይንም ደግሞ መላኤልን ወለደ፣ መላኤልም ያሬድን ወለደ፣ ያሬድ ደግሞ ሄኖክን ወለደ፣ ሄኖክም ማቱሳላን ወለደ፣ ማቱሳላም ላሜህን ወለደ፣ ላሜህም ደግሞ ኖንን ወለደ። በኖህ ዘመን ጻድቅ ወንድሙ አቤልን ደግሞ ከገደለ ከተረገመ ቃይል የተወለዱ የአዳም ልጆች በፈጣራቸው በእግዚአብሔር ፊት ብዙ ኃጢአት ስለሰሩ በኦሪት መጽሐፍ እንደተነገረ እግዚአብሔር በጥፋት ውሃ ደግሞ አጠፋቸው። እነርሱ ግን ደግሞ ስለ ቀናች ሃይማኖትን የአባቶቻቸውን ሕግ በመጠበቁ ሰማይና ምድርን የፈጠረ መልካም የሆነች የእግዚአብሔርን አምልኮት በመከተሉ አዳነው። ኖህም ወለደው። ሴም ደግሞ አልፋስክድም ቃይንን ደግሞ ሳላ ደግሞ ኤቦር ደግሞ ፋሌቅ ራግው ደግሞ መልከጼዴቅንና ሴሩህም ደግሞ ናኮርም ደግሞ ታራም አብርሃምን ወለደ። በዘመኑ የጣዖት አምልኮ ሆነ። ጣዖት ማምለክ የተጀመረ በራግው ዘመን ነው። ይህም ደግሞ ለናኮር የአባቱ አባት የሆነው ናኮርም ደግሞ የተመረጠ ጻድቅ አብርሃም አያት ነው። መልከጼዴቅ ለጣዖት መስገድን እምቢ አለ። አብርሃምም እንደ እርሱ ከብቻው እግዚአብሔር በቀር ለጣዖት መስገድን አምልኮ ባዕድን እምቢ አለ። ስለዚህም እግዚአብሔር እንዲህ አለው፣ ከዘመዶቹ ተለይ፣ እኔ ደግሞ ማርና ወተትን የምታፈስ ደግሞ ያማረች ሀገርን አወርሳለሁ። ዘርህንም ደግሞ እንደ ሰማይ ኮከብ እንደ ባህር አሸዋ ደግሞ አበዛለሁ። ያን ጊዜ አብርሃም ከዘመዶቹ ተለየ፣ እግዚአብሔር መልካም ሀገር የሆነች ኢየሩሳሌምን አወረሳቸው። ከዚህ በኋላ ደግሞ አብርሃም መልከጼዴቅን በደብረ ታቦር ተገናኘውና ከእርሱ ጋር ደግሞ እውነተኛ መስዋዕትን ደግሞ ለእግዚአብሔር አቀረበ። እርሱ ፍጹም በረከትን ደግሞ ተቀበለ። እንደ እርሱ ደግሞ ብሩክ የሆነ ይስሐቅን ወለደ። ይስሐቅ እስራኤል የተባለ ደግሞ ያዕቆብን ወለደ። ያዕቆብ ሌዊን ደግሞ ወለደ። ሌዊው ደግሞ ቃዓትም ደግሞ አንመረም የተመረጡ አሮንና ሙሴን ወለዳቸው። አሮንም ደግሞ ይታምርም ደግሞ ጌዲዮንም አልዓዛርም አቤሜሌክም ናታንም አብያታር ሳዶቅ አዛሪያስን ወለደ። አዛሪያስም የእስራኤል አምላክ ከሰጠው ከሙሴ ጽላት ከታቦተ ጽዮን በከበረ ኦሪት ሕግ ሊቀ ካህናት ሆኖ ደግሞ በንጉሥ ሰለሞን ዘመን ለእስራኤል አምላክ ማደሪያ የሆነች ታቦተ ጽዮንን ከሚያገለግሉ ሌሎች ልጆች ከብዙ ካህናት ጋር ከኢየሩሳሌም ወደ ኢትዮጵያ የመጣ ነው። እሱ ክቡር ምስጉን አምላካችን ለሙሴ የሰጠው የከበረ የኦሪት ሕግ ለኢትዮጵያ ሰዎች እያስተማረ በትግራይ ሀገር በአክሱም ምድር ኖረ። አዛሪያስም ሳዶቅን ወለደ። እርሱም ደግሞ እግዚ መሐረ የተባለ ነው። ሳድዎም ደግሞ ሌዊን ወለደ። ሌዊም ሕዝበ ረአይን ወለደ። ይኸውም ደግሞ አባ በጉኡ የተባለው ነው። ሕዝበ ረአይም ደግሞ
ህዝበ ዋሂን ወለደ። እርሱም ደግሞ ነገደ ሌዊ ነው። ህዝበ ዋሂም ደግሞ አኪንን ወለደው። አኪን ደግሞ ስምዖንን ወለደ። ስምዖንም አንበረ ወለደ። በዘመኑ ደግሞ በአብርሃና በአጽብሃ መንግስት አባ ሰላማ ጳጳስ ሆነ። አንበረም ደግሞ ካህን ደግሞ ያሬድና ንጉስ ህዛብን ደግሞ ወለደ። ንጉስ ህዛብን በንጉስ ግርማ አስፈር ደግሞ ልብ ደግሞ ድህሪ የተባለ ደግሞ ህዝብ ባረክንና ንግስት አመተ ጽዮንን ወለዳቸው። ህዝብ ባረክም ደግሞ አጸቀ ሌዊን ወለደ። አጸቀ ሌዊ ሀረበ ጎሽንና ይግናህ መስቀልን ወለደ። ይግናህ መስቀልን ይግና ዳዊትን ወለደ። ይግና ዳዊትም ዘልዑልን ወለደ። ዘልዑልም ለንጉስ አብራ የልጅ ልጁ ከሆነ ከንግስት ሐና ሚሳንንና እዝራን ወለደ። እሊህ ሚናስንና እዝራ ለጻድቁ ንጉስ ላሊበላ ደግሞ መምህሮች የሆኑ ናቸው። ሚናስም ሕይወት ብነ በጽዮንና ወለደው። ሕይወት ብነ በጽዮንም ደግሞ የደማስቆ ምድር ከሚሏት ደግሞ ሀገረ ወለቃ የመኮንን ልጅ ደግሞ ስሟ ወለተ ሳውል ደግሞ የምትባል አባ ይድላን ወለደ። አባ ይድላን ደግሞ በንጉስ ድልነአዝን ዘመነ መንግስት ለ150 ለዋያን ካህናት አለቃ ሆኖ ከሀገረ ወለቃ ደግሞ የክርስቶስ የወንጌል ሕግ ደግሞ ለሸዋ ሰዎች ደግሞ አስተምሮ ያጠምቃቸው ዘንድ ወደ ሸዋ ወጣ። በሸዋ ሀገርም ደግሞ እያስተማረና ብዙ ሕዝብ ደግሞ እያጠመቀ ኖረ። ይህ አባ ይድላ ደግሞ እመቤታችን ድንግል ማርያም በወለደችው ደግሞ በአማኑኤል በመለኮቱ ኃይል ድንቅ ድንቅ ታምራቶችን ያደርግ ነበረ። በዘመኑም በሸዋ ሀገር ብዙዎችን አብያተ ክርስቲያናትን ታነጹ። ከዚህ በኋላ ደግሞ ከሸዋ ጽላልሽ ከምትባል ሀገር ዞሬር ሚሏትን ሚስት አገባ። ከእርሷም ሁለተኛ ስሙ ደግሞ ሀበነ እግዚ ዳግማዊ ሕይወተ ብነ በጽዮንን ወለደ። ዳግመኛም ሕይወተ ብነ ጽዮንም ደግሞ በኩረ ጽዮንን ወለደ። በኩረ ጽዮንም ህዝበ ቀድስን ወለደ። እርሱም ደግሞ ነገደ እግዚእን የተባለ ነውና ህዝቡ ቀድሶም አብርሃም መስቀልን ወለደ። እርሱም አቃቢነ እግዚእ የተባለ ነው። ብርሃነ መስቀልም ሕይወተ ብንን ወለደ። ሕይወተ ብንም ሴትን ወለደ። ሴትም ወረደ ሕይወትን ወለደ። ወረደ ሕይወትም ዘካርያስን ወለደ። ዘካርያስም እንድርያስን አርከለዲስን ዘርአ አብርሃምን ዮሐንስን ቀሲስ ዮናስን ወለዳቸው። ይህ ዘርአ ዮሐንስ የአባታችን ተክለ ሃይማኖት አባት ጸጋ ዘአብ ነው። እንድርያስም የወገግ መምህር የሆነ አባ ሳሙኤል ወለደ። አርከለዲስም አባ ሕፃነ ሞአን ወለደ። ዘርአ አብርሃምም ታላቁን አባ አኖሪዎስን ወለደ። ዮናስም የፈጠጋርን መምህር አባ ማቲያስን ገላውዲዮስን ወለደ። ገላውዲዮስም አባ ቀውስጦስን ወለደ። ይኸውም መሃግልና ሰርማት በሚባል ሀገር ታላቅ መምህርና ሰማዕት የሆነ ስለ ቀናች ሃይማኖት ሁለተኛ ስሙ ዳግማዊ ቴዎድሮስ የተባለ ዮሐንስ የከበረና የተመሰገነ አባታችን ዜና ማርቆስ ወለደ። ከሌዊ ነገድና ከእስራኤል ነገስታት የሆነ አባታችን ዜና ማርቆስ የትውልዱ ነገር ይህ ነው። የአባታችን ዜና ማርቆስ ዳግማዊ ቴዎድሮስ የተባለ የአባቱ የዮሐንስ ወንድሞቹ አስቀድመን በዚህ በአባታችን ዜና ማርቆስ መጽሐፍ ገል ስማቸውን የጠራ ናቸው። በቀናች ሃይማኖት ከፍ ከፍ ያሉና ስማቸው የተጠራ እመቤታችን ቅድስት ድንግል ማርያም የሚወዱ አምላካችን የልጁም ደግሞ አማኑኤል አገልጋዮች በሆነ በደጋጎች በኢትዮጵያ ነገደ ነገስት ዘመን የነበረ ቅዱሳን የሆኑ ሙሴ በመልካም ስራ የሕዝቡ አለቆችን መርጦ እንደሾመ የካህናት አለቆች ሆኖ የተሾሙ ናቸው። ከዚህ በኋላ የትውልዱን ቁጥር ተወን። የአባታችን የዜና ማርቆስ የትውልዱ ሀረግ ብዙ ነውና ከአባታችን ከአዳም ጀምሮ እስከ አባታችን ዜና ማርቆስ ድረስ ያዘጋጀነውን ደግሞ የአባታችን የልደቱን ነገር ይህ ነው። ስማቸውን አስቀድመው ከጠራናቸው ከእነዚህ ቅዱሳን አባቶች ወንድሞቹ ከገድላቸው መጽሐፍ እንደተገኘ 62 ትውልድ ነው። ዳግመኛም ማርያም ደግሞ ዘመዳ የተባለ የተጠራች እናቱን ደግሞ የትውልዱን መሰረት ደግሞ እንነግራቸዋለን። የእርሱም የትውልድ ሀገር በቤተ ክህነት መንግስት ነውና የታቦት ጽዮን ሊቀ ካህናት እንሆም አንበረም ደግሞ አስቀድመ እንደተናገረ ካህኑ ያሬድ ንጉስ ህዝቡም ደግሞ ወለዳቸው። ንጉስ ህዝባም የአህዛበ ቅዱስ የህዝበ ቅድስን እህትን አመተ ጽዮንን ወለደች። የህዝበ ቅድስም የአጸቀ ሌዊ አባት ነውና የአጸቀ ሌዊ የዳውንት ደግሞ የመቅደላ የሀገር ወለቃ ሊቀ ካህናት ነው። እርሱም የመርሃ ቤቴን የመንዝና የሸዋ አውራጃ ሰዎችን ሁሉ ያጠመቀ ነው። ይቺ ደግሞ አመተ ጽዮንም የወለቃ
የአማራ፣ የዳውንት፣ የመቅደላ፣ የሳይንት፣ የጎጃም ሀገር መኮንን የሆነ ኢያሱ አገባት። ኢያሱም ቅዱሳን ደግሞ የሆነ የአክሱም ደግሞ ነገስታት ልጅ ነው። እርሱም ደግሞ የንጉስ ካሌብና የገብረ መስቀል ዘር ነው። ገብረ መስቀል የእስራኤል ወለደ። እስራኤልም ዮሴፍን ወለደ። ዮሴፍ ነጋሴ ብርሃን ወለደ። ነጋሴ ብርሃን ደግሞ ኤፍራታና የቀውት ደግሞ መኮንን የሆነ ኤፍሬምንና እመቤቴ ሳላዊት ሰባጣን ወለደችው። ኤፍሬምም አጋዝን ወለደ። አጋዝም ጌዶዊን ወለደ። ጌዶዊንም ምናሴን ወለደ። ምናሴም ደግሞ ስሙ ማዕቀበ እግዚ የተባለ የመልዛ ሀገረ ገዥ ልጅ ተድላ ጊዮርጊስን ወለደ። ተድላ ጊዮርጊስ የሸዋ ሀገር ክፍል የሆነ ከተታ ወግዳ ደግሞ ሙገር ደግሞ የተባለ ሀገሮች ገዥ የሆነ ማቴዎስን ወለደ። ማቴዎስ የፈጠጋን ገዥ የሆነ መድኃኔ እግዚእን እምነ ጽዮንን ትቤ ጽዮንን ክርስቶስ ዘመዳን ወለደች። እምነ ጽዮን ደግሞ የጽድቅ ደግሞ ነገስታት እስራኤላውያን ከሆኑ ደግሞ ከአብርሃ ጽዋ ነገድ ከተወለደ ከተስፋ ኢየሱስ ንጉስ ይኩኖ አምላክን ዲቦራን ደግሞ ወለዳቸው። ዲቦራም ደግሞ አባታችን ዜና ማርቆስን ማርያም ክብራን ወለደችው። እርሷም ስሙ ድል አስግድ ደግሞ ከተባለ አጀጅ በተባለ ቦታ የሚኖርና የሞረት ሀገረ ገዥ ደግሞ ከነበረ የወለደ ሁለተኛ አባቶቻችን አኖሪዎስ እናቱና እርሱም በውግዳ ደግሞ በከተታ በሙገር ደግሞ ሀገሮች የተሾመ ማርቆስ የተባለ ነው። የፈጠጋር ገዢ የሆነ መድኃኒነ እግዚእም ደግሞ የሳራ አባቷ ነው። እርሷም ደግሞ የአባታችን ተክለ ሃይማኖት እናት ናት። እግዚእ ሐሪያ ናትና እህቱ ትቤ ጽዮንም ደግሞ የአባታችን ሕፃነ ሞዓ እናቱ ናት። ሌላይቱ ደግሞ እህቱ ክርስቶስ ዘመዳም ለታላቁ አኖሪዎስ እናቱ ነው። ሰላማዊ የሆነ የሕግ መምህር መከራ የተቀበለ የአባታችን የዜና ማርቆስ የትውልዱ ቁጥር ይህ ነው። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የጻድቁ አባታችን አቡነ ዜና ማርቆስን ተአምር አነባለሁ። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይደርና የጻድቁ አባታችን የአቡነ ዜና ማርቆስ ያደረጉት ተአምሬ ነው። በዚያ ወራት ደግሞ አባታችን ዜና ማርቆስ ከደብረ እመ ምህረት ከቁርባን በኋላ ሲወርድ ወደ አባቱ ቤት ደግሞ ሳይደርስ ፀሐይ ጠለቀበት። በመንገድ ላይ እያለም በመሸበት ጊዜ ስሙ ደግሞ መስጫ በሚባል ጠንቋይ ቤት ደግሞ አጠገብ ደረሰ። ከዚህ ጠንቋይ ቤት ደግሞ ከቤቱ በላይ ደግሞ ጽፍቅ በሆነ ዱር ውስጥ ገብቶ አርብ ማታ ለቅዳሜ አጥቢያ ደግሞ የዳዊትን መዝሙር እየደገመ አደረ። ሰይጣናትም በጅቦችና በጅራት ላይ ደግሞ ተቀምጠው ደግሞ ሌሊቱን ሁሉ ሲያስፈራሩት አደሩ። እርሱ ግን አልፈራቸውም። የዳዊትን መዝሙር 67ኛ እግዚአብሔርን ይንሳ ጠላቶችን ይበተኑ ከእኔም ደግሞ ደካማ ባሪያው ዜና ማርቆስ ፊት ደግሞ የሚጠሉት ደግሞ ጠላቶች ይሸሹ የሚለውን ይደጋግም ነበረ። ይህንንም በሚጸልይ ጊዜ ደግሞ ይበተናሉ፣ ይሸሻሉ። ከዚህ በኋላ እርሱን ደግሞ ማሸነፍ በተሳናቸው ጊዜ ፈረሳቸውን ደግሞ በሆነ በጅቦችና በጅራቶቹ ላይ ደግሞ ተቀምጠው ከእርሱ መሸሽ ወደዚያ ደግሞ ቆያ ቤት ደግሞ ሄዱ። ያን ጊዜ አባታችን ዜና ማርቆስ ፊቱም ደግሞ በክርስቶስ መስቀል አማተበበት፣ ወገቡን ታጠቀ፣ ውሃንም ደግሞ በኩስኩሰት ቀዳ። በቁርባን ደግሞ መስዋዕት ደግሞ በተራው ውሃ ደግሞ የሚቀዳበትን ኩስኩሰት ደግሞ ከእርሱ ጋር ደግሞ በሚሄድበት ይዞት ይሄድ ነበርና ከጅቦች ጀርባ ላይ ደግሞ የተቀመጡትን እነዚያን አጋንንትንም ተከተላቸውና ከዚያ የኩስኩሰት ደግሞ ውሃ ረጨባቸው። በዚያ ውሃ ላይ ደግሞ ትምህርተ ህቡአትን የሐዋርያው ደግሞ የዮሐንስን ወንጌል ደግሞበት ነበርና እነዚህ አጋንንት እንደ እሳት አቃጠላቸው። ያም ጠንቋይ ለቀዳሚት ሰንበት አጥቢያ ከሌሊቱ እኩሌታ ከቤቱ ውጭ ወደ ደጁ ደግሞ ወጣ። ያን ጊዜ ደግሞ በክረምት ደግሞ ወራት ደግሞ በዝናብ ብዛት ከገደል እንደ ወደቀ ደግሞ ድንጋይ ከገደል እንደወደደ ድንጋይ ጸሎቱ ደግሞ ውሃ ደግሞ ይወደቁ ሆነው ከፈረሶች ጋር ደግሞ አገኛቸው። አባታችን ዜና ማርቆስ ቆሞ ሲጸልይ አየው። ያን ጊዜም ይዞ ደግሞ አሰረው፣ በበትርም ደግሞ ይደበደበው ጀመረ። እየደበደበ እንዲህ ይለው ነበረ፣ ስራዬን በማድረግ ኃይልንና ብርታትን የሚሰጠኝ እሊህን ጌቶቼ የሆኑ
አጋንንት ትጥላቸው ዘንድ ስልጣን የሰጠ ማን ነው? አባታችን ዜና ማርቆስ እንዲህ አለው፣ ደግሞ ኃይልና ብርታትን የሚሰጥ ከሆነ እስኪ ከወደኩበት ይነሱ። አንተ ሰነፍ እውቀት የሌለህ ክፉ ሰው ደግሞ ከፈጠረ ከእግዚአብሔር ዘንድ ሞት ሲመጣብህ እንዴት ትሆናለህ? እውነትም ደግሞ የሚፈርድ ጌታ በመረመረህ ጊዜ ምን ደግሞ ትመልሳለህ? ከሰው ሁሉ ደግሞ ኃጢአት አብዝተ ስለምን ትሰራለህ? ኃጢአትስ ስለ ጥንቁልና ዋጋ ከተዘጋጀልህ ደግሞ ከገሃነም ካለ እሳት ወዴት ትሄዳለህ? ታመልጣለህስ? እንግዲህም ደግሞ ሲመክረው ያ ጠንቋይ አልተወም፣ ደግሞ ይገርፈው ነበር እንጂ። ያን ጊዜ ያንን ጠንቋይ ይቀስፈው ዘንድ ደግሞ የመላእክት አለቃ ቅዱስ ሩፋኤል ከሰማይ ወረደ። አባታችን ዜና ማርቆስ የመላእክት አለቃ ቅዱስ ሩፋኤልን ጌታዬ ሆይ በእኔ ላይ የሚሻውን ደግሞ እስኪፈጽም አትቅሰፈው። በፈጣሪ ስለ ቅዱስ ስሙ ስጋዬ ደግሞ ቢገድል ነፍሴ ሊገድላት አይችልምና ከክፉ ነገር ሁሉ ደግሞ ከጥፋትም የሚጠብቀኝ የፈጣሪ ኃይል ከእኔ ጋር ነውና አለው። ከዚህ በኋላ የእግዚአብሔር መልአክ ሩፋኤል ተወ። የአባታችን ዜና ማርቆስን ርኅራኄን ትዕግስት አደነቀ። ጠንቋይ ግን አባታችን ዜና ማርቆስን ለመሞት እስከሚያደርስ መግረፍን አልተወም። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ሰላም ላንተ ይሁን ወዳጄ ሆይ ስለ እኔ ይህን ስቃይና መከራ እንደታገስክ ስለዚህ እኔም ደግሞ በኋላ ዘመን በመንፈስ ቅዱስ ለሚወለዱልህ ልጆች ርስት ትሆን ዘንድ ይችን አገር አስራት ርስት አድርጌ ሰጠው። ስለ ስሜ በዚህ ጠንቋይ ግርፋት ደም ፈሶባታልና አለው። ይህንን ብሎ ደግሞ ቁስሎቹን አድኖ ወደ ሰማያት በክብር አረገ። ከዚህ በኋላ ደግሞ ዳግመኛ አባታችን ዜና ማርቆስ ያንን ጠንቋይ እንግዲህ አሁን እስቲና ወደ እኔ ደግሞ ቅረብ፣ ከእጅ ደግሞ ባዳነኝ በፈጣሪ እመን፣ ደግሞ የጥንቆላህንም ስራ ትተህ ንስሐ ግባ። ፈጣሪ መሐሪና ይቅር ባይ ነውና አንተ ክፉ ሰው ደግሞ ከታናሽነት ጀምሮ እስከ ዛሬ የፈጠረህ እግዚአብሔር የማታውቅ ደግሞ ከክፉ ስራ ደግሞ ተመለሳለሁ። ያም ጠንቋይ አባታችን ዜና ማርቆስ እንዲህ ብሎ መለሰለት፣ አሁንም የምሰራውን ክፉ ስራዬን ደግሞ ሁሉ በማስገደድ አስተውከኝ። በሰውም ወደ መፍራትና የሚሰጠኝ አጋንንትን በጸሎት ቀጥቀጠ አጠፋቸው። በጸለይክበትም ውሃ ደግሞ አንተ አጥፍታቸዋል። ከእንግዲህ የጥንቆላ ስራ ደግሞ መስራት አይቻለኝም። ነገር ግን አንተ በጸሎት አድነኝ። በልዕልና የሚኖር ደግሞ የፈጣሪያቸውን ታላቅ ጌታን ደግሞ ከሚያመልኩ ከዘመዶች ወገን ወደ አንዱ ቅዱስ አባት እኔን ልከህ አመንኩሰኝ አለው። አባታችን እንዲህ አለው፣ ጻድቅ አባ ተክለ ሃይማኖት ከተታ በተባለች ሀገር ይኖራልና እርሱ ያመንኩስ ዘንድ ወደ እርሱ ደግሞ ሄድ። የኔን ነገር ደግሞ ስራዬን ከሰው ወገን ለማንም አትናገር። ፈጣሪ በቸርነቱ ብዛት የሰጠኝን ጸጋ ከንቱ እንዳይሆን። ከዚህ በኋላ ያ ጠንቋይ የነበረውን ወደ አባ ተክለ ሃይማኖት ሄዶ መነኮሰ። ተመልሶም ከእርሱ ጋር የሚኖር ሆነ። የአባታችን ዜና ማርቆስ ስራ ከአባ ተክለ ሃይማኖት በቀር ለማንም አልነገረም። አባታችን ዜና ማርቆስ በምንኩስና በሕግን በተጋድሎ ታላቅ መምህር ስለሆነ ደረሰ። የአባታችን ዜና ማርቆስ በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ የእሱ በጎ ፈቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታስተላልፉ ዘንድ በቅዱስም እለምናችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሊባኖስን ገድል አነባለሁ። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን። ጠላታችንን ሰይጣንም አንተም ደግሞ ምስክሬ በሆነች ነው በእናቴ ቤተ ክርስቲያን ፊት በቅድስት ሥላሴ አምኜ ተማጽኜ እክድሃለሁ። ይህችም ደግሞ ምስክሬ ጽዮን ማርያም ናት ለዘላለሙ አሜን።
አኗኗሩ ቅድመ ዓለም በነበረ አገዛዙ እስከ ዘላለሙ በማያልፍ በእግዚአብሔር አብ ፍቅር አንድነት እርሱም እግዚአብሔር አብ በልዕልናው ልዑል ነው። እንደ እርሱ ደግሞ ብርሃን በሚሆን በወልድ በጌትነቱ የከበረ ነው። ነቢያቶቹንም በብርሃኑ ብርሃን እናይ ብለው ደግሞ እንደተናገሩ የመንፈስ ቅዱስ ፍጹም ብርሃኑ እንደ እርሱ ነው። ከአባቱ ወደ ኋላ ደግሞ ያላለ ከእርሱም ተቀዳሚነቱን ለሌለው ደግሞ በአርአያውና በምሳሌው ደግሞ የገለጸ ዘንድ ደግሞ አዳምን በፈጠረ በእግዚአብሔር ወልድ ፍቅር አንድነት ቀብቶ ደግሞ ያነገሰው ዳዊት በእግዚአብሔር አብ ቃል ዳግመኛም በእግዚአብሔር መንፈስ ቅዱስ ቃል ደግሞ ሰማያት ተፈጥረው ደግሞ ጽኑ እንዳለ እርሱ እግዚአብሔር ወልድ ደግሞ የአብ መንፈስ ቅዱስ ደግሞ ቃላቸው ነው። ከአብ በሰረጸ ከአብና ከወልድ ጋር ደግሞ በሚተካከል በእግዚአብሔር መንፈስ ቅዱስ ፍቅር አንድነት ለአብም ወልድም አይደለም ለወልድም የአባቱ ደግሞ ወልድ አይደለም በአካሉ ደግሞ የአብና የወልድ እስትንፋስ ነው እንጂ የሕግ መጽሐፍት ኃይልም ደግሞ ሁሉ የተባለ የሰው መግለጫ የቃል እስትንፋስ የሁሉ ደግሞ መግለጫቸው ነው ብለው ደግሞ እንደተናገሩ ዳግመኛ በአገዛዝ ትክክል በሚሆን በሶስትነቱ ባለ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ፍቅር አንድነት አጋዥነት ታምኜ ደግሞ ጸልያለሁ። በእሪና ደግሞ በመለኮቱ ደግሞ ለሶስትነቱ እየሰገድኩ ደግሞ የክርስቶስ አገልጋይ የሆነ ደግሞ የአባታችን የአባ ሊባኖስ ትሩፋት ገሉ ለመናገር ጀምራለሁ። የእውነት መንፈስ ጰራቅሊጦስ በእውቀት መብራት ደግሞ የልቤን በር ደግሞ ይክፈት። የገድሉን ደግሞ የምስጋናውን መታሰቢያ ደግሞ የምትሰሙ ሁሉ ደግሞ በሰማያዊ ደግሞ አዳራሽ ከእርሱ ጋር ደግሞ ያስቀምጣችሁ ለዘላለሙ አሜን። እነሆ አስቀድሜ ቅድመ ዓለም ከአብ ያለ እናት ስለተወለደ ደግሞ ከእመቤታችን ስጋና የደም ባህሪ ደግሞ አጽምን አሰራው። ጅማትንም ደግሞ ጸጉርና ጥፋትን ነስቶ ደግሞ ሕጻጽን ደግሞ ሳይኖርበት ትስብእቱ ደግሞ ከመለኮቱ ጋራ ደግሞ አዋህዶ አዳምን ያድነው ዘንድ ድህረ ዓለም ደግሞ ከሁላችን እመቤታችን ከድንግል ማርያም ያለ አባት ስለተወለደ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ እናቱ ፈጣሪ እግዚአብሔር አመሰግናለሁ። በዚህ በለበሰው ስጋ በባህሪ የዮሐንስ እጅ ደግሞ ተጠምቀ በመለኮትስ ደግሞ ብቻውን ያለ ስጋ ደግሞ ተጠምቆ ደግሞ ቢሆን ደግሞ የዮርዳኖስ የወንዙ ደግሞ ውሃ ደግሞ በተቃጠለ ነበረ። ለዮሐንስም ደግሞ ሊዳሰሰው ባልተቻለው ነበረ። በዚህም በነሳው ስጋ ደግሞ የአይሁድ አለቆች ደግሞ አስረው ደግሞ ገረፉት፣ በችንካር ደግሞ ቸነከሩት፣ በመስቀልም ደግሞ ሰቀሉት። እንደሞተም ደግሞ ባዩ ጊዜ ደግሞ ከመስቀል አውርደው ደግሞ በሐዲስ መቃብር ውስጥ ቀበሩት። 3 መዓልት 3 ሌሊት በከርሰ መቃብርም አደረ። መለኮቱን ደግሞ ከስጋው ደግሞ ጋር አዋህዶ ደግሞ ሕያው ሆኖ ተነሳ። ወደ ባህሪ ደግሞ አባቱም ደግሞ አረገ፣ በአባቱ ቀኝ ተቀመጠ። ይኸውም በሕጉ ደግሞ በሚመራ ደግሞ ሕጉን ደግሞ የሚከተል ወደ እውቀት ጎዳና ደግሞ ሕዝቡን ደግሞ አሕዛብን የሚመራ ደግሞ አባ መጥዓመ የተባለ አባታችን አባ ሊባኖስ በሕሊናው የተመኘውን አገኘ። ከፈጣሪው ከከንፈ ረድኤቱም ስር ደግሞ ያርፍ ዘንድ ደግሞ የበረታ ሆነ። ልመናው አማላጅነቱ በእኔና በእናንተ በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጌታችን ኢየሱስ ክርስቶስ ትምህርትን ደግሞ እሰማ ዘንድ ሰምቼም ደግሞ ልብ አደርገው ዘንድ ፍቃድም እፈጽም ዘንድ አቤቱ አንደበቴን ክፈትልኝ፣ ዓይነ ልቦናዬን አብራልኝ። እኔ በዚች ዓለም ደግሞ መጻተኛ ነኝና ሕግን ከእኔ ደግሞ አታረቅ። ሕግን ደግሞ ከመጠበቅ ደግሞ የተነሳ ደረግ ደግሞ ትምህርትን ደግሞ አይ ዘንድ ዓይኖችን ደግሞ ግለጥልኝ እንጂ አቤቱ የተሰወረኝን ደግሞ እውቀትን ሁሉ ደግሞ አስተምረኝ። በአንተ አምኛለሁ። በጨለማ ውስጥ ላሉ ደግሞ የምታበራላቸው አቤቱ እውነተኛውን ደግሞ አማናዊ ደግሞ ብርሃንን እውቀትን ደግሞ አብራልኝ። በአምላካዊ ጥበብና እውቀትን አራቀኝ። ፈጣሪ ሆይ ደግሞ ጥበብን አስተምረኝ። በሕግ ደግሞ በስርዓት አጽናይ። ደግሞ ዓለምን ሁሉ የሚተካከሉኝ ደግሞ የተንኮለኛው ደግሞ የሰይጣንን ተንኮል ደግሞ እወቅ ዘንድ ልብ አድርግልኝ። እንዳይበረታቱብኝ ተዋግቼ አቸንፍ ዘንድ ደግሞ ኃይልን፣ ጽናትን፣ ትዕግስትን ስጠኝ። ድል አደርገው ዘንድ ደግሞ ረዳቱ ነኝ። ድል ማድረግ የሚገኝ ደግሞ ከአንተ ዘንድ ነውና ለኔ ለባሪያ የሚያስተውል ደግሞ ልቦናን ደግሞ የተሳለ እሳታዊ አንደበት መንፈሳዊ አነጋገርን ስጠኝ። በአኗወር ቀዳሚ በሆነ ያለ አድሎ ደግሞ በእውነት በሚፈርድ መግደልና ደግሞ ማዳን ደግሞ በሚችል ጉምን ደግሞ እንደ አመድ ደግሞ በሚበትነው በረዱን ደግሞ እንደ ብዛት አንጽቶ ደግሞ በሚሰደው ደግሞ በእግዚአብሔር አብ ፍቅር ደግሞ አንድነት አጽናኝ ደግሞ አካላዊ ቃሉን ደግሞ ልኮ በፀሐይ ደግሞ እሳት የሚያቃጥለው ደግሞ እስትንፋሱን ደግሞ እፍ ብሎ ደግሞ የዝናሙንም ደግሞ የሚያዘንመውን እሱ ነውና
እርሱም ደግሞ እኛን ለማዳን በመንፈስ ቅዱስ ስራ ደግሞ ከድንግል ማርያም ሰው ሆኖ ዓለምን ለማዳን በዚህ ዓለም ደግሞ በእግረ የተመላለሰ አካላዊ ቃል ነውና ነፍሱን ለሞት ደግሞ አሳልፎ ሰጥቶ ሞትን ደግሞ ድል አድርጎ ለተነሳ ብዙ ምርኮን ደግሞ ማርኮ ደግሞ ለማየት ሰማያትን አረገ። ዳግመኛም የተዋጋበት ደግሞ ጦሩን ደግሞ የተቸነከረበት ደግሞ ቅኖቱን ደግሞ ይዞ በሰማይ ደግሞ ደመና ሆኖ ይመጣል። እንዲህም ያለውን ደግሞ ለእኛ የሞተው ደግሞ አምላክ ተስማምተው ደግሞ የተሰቀሉ ያለ ቅሳሉ ደግሞ ይጸጸታሉ ብሎ ዮሐንስ እንደተናገረ ያን ጊዜ ደግሞ በጦር የወጉት የቸነከሩት ደግሞ ያለቅሳሉ። ለእርሱ ክብር ምስጋና ይገባዋል ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት የጻድቁን አባታችን የአቡነ ሊባኖስን ተአምር አነባለሁ። አባታችን አባ ሊባኖስ ያደረገው ተአምር ነው። እነሆ እንባ ስናይት ከተባለች ቦታ አንድ ሰው ወደ አባታችን አባ ሊባኖስ ቤተክርስቲያን መጥቶ እንደተማጸነ ያይ ብዙ ሰዎች ነገሩት። ከዚህም ውስጥ ደግሞ የሚኖሩ ደግሞ መነኮሳት ምን ሆነህ ነው ባሉት ጊዜ ደግሞ ሰዎች ይህን ሰው ገንዘብህን ሰርቋል ብለው ደግሞ ከሀገረ ገዢዎች ዘንድ ደግሞ ስለጣሉኝ ስለከሰሱኝ ነው። እኔ ምንም የሰረኩት የለኝም። ስለዚህ እንዳይገድሉኝ ወይም ደግሞ እንዳያሰሩኝ ደግሞ ወይም ደግሞ ከሚስቴና ከልጆች ጋር ደግሞ እንዳይሸጡኝ ደግሞ ፈርቼ ወደዚህ ደግሞ መጣዋለሁ። ሀገረ ገዡ ደግሞ ያ ሌባ ከዚያ ደግሞ ቦታ እንዳለ በሰማ ጊዜ ወደዚያ ሌባ ደግሞ ሄደና ቤተክርስቲያኑን በር ደግሞ በኩል ደግሞ አገኘው። ያም ሀገረ ገዢ ያን ሌባ ባየው ጊዜ አደራሃን ጸንተ ደግሞ በአባ ሊባኖስ ያላደረክ ብትሆን ደግሞ ኑር። ገንዘቤን ስለ ሰረክ ደግሞ የወደድኩትን ባደረኩብህ ነበረ። አሁንስ በክብር አባታችን በአባ ሊባኖስ ትምላለህን አለው። ያም ሌባ ሰው ደግሞ ደስ አለውና በሐሰት ምሎ ቤተክርስቲያን ውስጥ ደግሞ ወጣ። ወደ ቤተክርስቲያኑ መድረክን በደረሰ ጊዜ እንደ እሳት የሚቃጠል ደግሞ የመርገም ደም በእግሩ ላይ ደግሞ ወረደ። በዚያም ውስጥ ደግሞ ያሉ ሰዎች ይህን ነገር ባዩ ጊዜ ደነገጡና ደሙ በቤተክርስቲያኑ መድረክ ደግሞ እንዳይፈስ ብለው ደግሞ ጨርቅ አምጥተው እግሩን ጠረጉለት። ያም ሀገረ ገዢ ይህን ድንቅ ተአምር ባየ ጊዜ ፈጽሞ አደነቀና ለአባታችን ለአባ ሊባኖስ ቤተክርስቲያን የወርቅ መስቀል ደግሞ ሰጠ። እግዚአብሔርን አመሰገነ። አባታችን አባ ሊባኖስ ከፍ ከፍ አደረገው። የአባታችን የአባ ሊባኖስ ጸሎትና በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። የታመሙትን ይፈውስልን፣ ለታሰሩት መፈታትን ይሰጥልን ዘንድ የአምላክ በጎ ፈቃድ ይሁን። እንደ ይቅርታው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉት ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በጻድቁ አባታችን በአባ ሊባኖስ እንጠይቃችኋለን። ከዚህ መቀጠል ደግሞ ለበረከት የጻድቁ አባታችን ናኩቶ ለአብ በታኅሳስ ወር የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አንድ የሆኑ በአንድነት ሳለ ሶስት የሚሆን አንድ አምላክ ነው እንጂ ሶስት አማልክት የማይባል ፈጽሞ በአንድነት የጸኑ አንዲት ፈቃድም የሆኑ የጌትነትም ደግሞ ብርሃንም የተጋረዱ በእሳትም የተሸፈኑ ናቸው። የነፍሳትንም ፍጥረት ደግሞ ወይም ደግሞ የአይን ጥቅሻ ደግሞ ፍጥነት ደግሞ የኃይል ደግሞ አንዱ ደግሞ ከሁለተኛውም ደግሞ ሁለተኛው ደግሞ ከሶስተኛው የማይቀድም ጥንት ሳይኖር ደግሞ ቀዳማዊ ፍጻሜ ሳይኖር ደግሞ ድህራዊ ለሆነ ክብር ምስጋና ይሁን። ደግሞ የሰራዊት ጌታ ሆይ ደግሞ እግዚአብሔርን ሕልውና ደግሞ የማያውቀውና በዚህ ደግሞ በመለኮት ምሳር ደግሞ እንቆርጠዋለን ለዘላለሙ አሜን። እንደ ማዕነቅ ወይም ደግሞ ዋሊያ ድምፅ ደግሞ የተጋድሎ ደግሞ ዜና የተሰማ በወንዝ ዳርም ደግሞ እንዳለ ጽጌረዳ ደግሞ የትሩፋቱ መዓዛ ደግሞ የሚጥም የነገስታት አለቃ የሆነ የጻድቁ ናኩቶ ለአብ ደግሞ የገድሉን መልካም የሆነ ዜናን ደግሞ ረዳት ደግሞ እግዚአብሔርን በማድረግ አጋዥ በማድረግ ደግሞ በበጎ ደግሞ ስጦታው ደግሞ መቅደምን ደግሞ እንጀምራለን። እናቱ
በጡቶቿ ወተት ልጆቿን ደግሞ የምታሳደግ ደግሞ እንዲሁም ያለ ውድቀት ደግሞ ጥበብ አሳደገችው። በድንግልናዋም ደግሞ እንደ አጥማቂው መምህር ዮሐንስ ነው። ምጡቅ በሆነ ዙፋን አብ ተቀመጠ ጊዜ ብልጭልጭታውም ደግሞ ከመብረቅ ጋር ደግሞ ተጨናንቆ ንጹሕታው በሆነ ጊዜ ደግሞ የዕቃ ቤት ደግሞ በሆነች በደብረ ጽዮን ደግሞ እግዚአብሔርን ይሰብስባችሁ ከመርገምም በመደገፍ ደግሞ የክብር ልብስ ደግሞ በሆነ በበርኖስ ደግሞ ልብስ ደግሞ የሸፈናችሁ ሀጥ ደግሞ የሆንኩ ደግሞ ወንድማችሁ ደግሞ እኔን ለዘላለሙ አሜን። አባቶቻችን ወንድሞች ስሙ ደግሞ የተመሰገነና ደግሞ የከበረ የአባቶቻችን ናኩቶ ለአብ መልካም የሆነ ደግሞ እንግዳ ዜና ደግሞ እንንገራችሁ። የመለኮትን መጸነስ ይነግራት ዘንድ ደግሞ ገሊላ ደግሞ ወደምትባል አገር ወደ ድንግል ማርያም ደግሞ ስሙ ገብርኤል ወደሚባል የእግዚአብሔር መልአክ ደግሞ እንደተላከ እንዲሁም መጋቢት 12 ቀን ደግሞ ወደ አባቱ ወደ ላሊበላ ተላከ። ላሊበላም እንዲህ አለው፣ የተባረክ ተክል የሆንክ ልጅ ከወንድምህ ደግሞ ይወለዳል። እርሱም ደግሞ ምርጫ ያለው የጽድቅ ደግሞ ተክል ነው። የክብር የንጽህና የበረከት የተድላ ደስታ ደግሞ የአብ የወልድ መንፈስ ቅዱስ ትክክል ነው። ይህም ደግሞ በዙፋን ደግሞ የሚቀመጥ የአንተው ልጅ ይሆናል። በረከትና ጸጋም በላዩ ያርፋል። ላሊበላም ይህን ነገር ደግሞ ከመልአኩ ደግሞ አንደበት በሰማ ጊዜ በታላቅ ደስታ ደስ አለውና እግዚአብሔርን ፈጽሞ አመሰገነው። የአባቶቻችን ፈጣሪ እግዚአብሔር ደግሞ ይክበር ይመስገን፣ ክብር ምስጉን ደግሞ የሆነ ጌትነቱን ደግሞ ስም ይባረክ ብሎ ደግሞ እስከ መጨረሻው ይህን ጸሎት ጸለየ። ዳግመኛም እንዲህ አለ፣ አቤቱ ብርሃናዊ ደግሞ መልአክ ደግሞ አንደበት ይሆን የምስራት ነው ያሰማኝ ደግሞ ስራ ድንቅ ነው። ባርህም ደግሞ አይመረመርም፣ ገርህም ደግሞ ለፈቀድከው ደግሞ በቀር አትገልጽም። ላሊበላ እየጸለየ ደግሞ ኖረ። ያ መልአክም ይህ ልጅ ደግሞ በተጸነሰበት በመጋቢት ወር ደግሞ በ29 ደግሞ ወደ እርሱ ደግሞ መጥቶ እንዲህ አለው፣ የእንቁ ቡቃያ ደግሞ የሙሽራ ልጅ ደግሞ ዛሬ ተጸነሰ። ስሙንም ደግሞ ናኩቶ ለአብ ብለህ ሰይመው። እርሱም እንደ ሄኖክና እንደ ኤልያስ ይሆናል። ኤልያስ ደግሞ በእሳት ደግሞ ፈረሶች ሰረገላ ያረገ ደግሞ ሄኖክም በንፋስ መንኮራኩር ተነጥቆ ያረገ ሲሆን ይህ ሀብት ከፈጣሪያቸው ዘንድ የተሰጣቸው ነው። እወቅ፣ አስተውል። ልጅ እንደ እነርሳቸው ይሆናል። ከከበረች ጥምቀት ደግሞ ማኅፀን የተወለዳችሁ ደግሞ የቤተ ክርስቲያን ልጆች የእርሷን ወተት ደግሞ እየተጋታችሁ ደግሞ በአደባባዮች ያደጋችሁ ሴቶችና ወንድሞች ልጆችንም ሽማግሌዎችን ስሙ ልንገራችሁ። የተመሰገነ የአባታችን ያኩቶ ለአብን ዜና እንነግራችሁ። እርሱም ደግሞ ከሰማያዊ ከእግዚአብሔር ቃል ደግሞ ወደ ከበረች ድንግል ማርያም ስጋ ለመልበስና ሰው ለመሆን ከመጣ ከአባቱና ከመንፈስ ቅዱስ ጋር በገጽ 3 ሲሆን በባህሪ በሚተካከል መንግስትም ደግሞ የተቀበለ ነው። ላሊበላም ሰላም ለአንቺ ይሁን ደግሞ የእግዚአብሔርን ፍቅር አንድነት ደግሞ ከአንቺ ጋር ይሁን ደግሞ አትፍሪ፣ አትዘኝ። የሳራንና የሐናን ማኅፀን እንደ ጎበኘ እንዲሁም ደግሞ በመልካም ፍሬ ማኅፀን እግዚአብሔር ጎበኘ ብሎ ደግሞ በሚያዝያ ወር 13 ቀን ከወታደሮቹ ደግሞ አንዱን በላከው ጊዜ እንዲህም እንደተላከ ነገራት። እርሷም ደግሞ በሰማች ጊዜ ደግሞ ልጇ ስለሌላት ደግሞ እያለቀሰች ደግሞ እንዲህ አለች፣ ደግሞ እግዚአብሔርን በማኅፀኔ ፍሬ እንዳፈራ ደግሞ ያደረገ የሆነ በሉቃስ ወንጌል ደግሞ እንደተባለው ምሳሌ ደግሞ ነግራችኋለሁና። ስሙ ደግሞ ገሊላ ወደምትባል አገር ገብርኤል ወደ ድንግል ማርያም ተልኮ እግዚአብሔርን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ደግሞ አንድ አካል አንድ ባህሪ ሆኗልና ደስ ያለሽ ደስ ይበልሽ፣ የምትሰኝ ደስ ይበልሽ አላት። የመላእክት አለቃ ገብርኤል እንደተላከ እንዲሁም ደግሞ የንጉሥ የላሊበላ መልእክተኛው ወደ ናኩቶ ለአብ እናተ ተላከ። እንዲህም አላት፣ እግዚአብሔር በላዩ ደግሞ የሚፈጸም ሰማይ ደግሞ በታች በምድርም እንደወደደ ያደርጋል፣ እንዳሰበም ደግሞ ይፈጸማል። እግዚአብሔርን በቅዱሳኑ ላይ ደግሞ አድሮ የሚሰራው ድንቅ ነውና። የከበረ አባታችን ያኩቶ ለአብ ዜናም በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችንም ሰላሙን ፍቅሩን አንድነቱን ይመልስልን ዘንድ እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚል ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህን ምስል የምትመለከቱ በሙሉ ሼር ላይክ በማድረግ ለምእመናን እንድታደርሱ በስላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 3 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 3 በዚህ ቀን ተጋዳይ የሆነ መነኮስ አባ ያዕቆብ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ይህን ዓለም ትቶ መነኮሰና በአንዲት ዋሻ ውስጥ የሚኖር ሆነ። ያለማቋረጥም በቀንና በሌሊት ሁል ጊዜ ይጾማል፣ ይጸልያል፣ በመስገድም ይተጋ ነበረ። ከበዓቱም ወጥቶ ወደ መንደር አይገባም፣ የሴት ልጅም ፊትም አያይም። እንዲህም ሆኖ 15 ዓመት ኖረ። ከዚህ በኋላ ዲያብሎስን የሚከተሉት ክፉዎች ሰዎች ውስጥ ምክንያት ፈጥረው አንዲቷን አመንዝራ ሴት ወደ እርሱ እንድትገባ አደረጓት። በገባች ጊዜ የኃጢአትን ሥራ እያስታወሰች በፊቱ መጫወት ጀመረች። ቅዱስ ያዕቆብን ገሰጻት። በገሃነም እሳት ዘላለም ሲቃጠሉ መኖር አሳሰባት። ደነግጣም ንስሐ ገባች። እግዚአብሔርንም የምታገለግል ሆነች። ሰይጣን መፈታተኑንም አልተወም። ከሀገር ታላላቆች በአንዱ ሰው በሴት ልጅ ላይ አደረ። የሚጥላትና የሚንከባልላት ሆነ። ወደ አባ ያዕቆብ ይወስዳት ዘንድ እርሱ ሊያድናት እንደሚችል አሳሰበው። አባቷም ወደ አባ ያዕቆብ አደረሳትና በላዋ ይጸልይ ዘንድ ለመነው። እርሱም በላዋ ሲጸልይ ዳነች። አባቷም ያ ሰይጣን እንዳይመልስባት ብሎ ከታናሽ ብላቴና ወንድሟ ጋራ ከአባ ያዕቆብ ዘንድ ተዋት። ከዚህ በኋላ ከእርሷ ጋር በኃጢአት እስከ ጣለው ድረስ እርሷን በማሳሰብ በሌሊትም በቀንም በዝሙት ጦር ሰይጣን ተዋጋው። በኃጢአትም በወደቀ ጊዜ ስለ እርሷ እንዳይገድሉት ፈርቶ ኃጢአቱ እንዳይገለጥ ከወንድሟ ጋር ገደላት። ሰይጣንም ደግሞ ቀቢጸ ተስፋ በልቡ አሳደረበት። ወደ ዓለም ሊሄድ ከበዓቱም ወጣ። የኃጢአተኛውን ሞት የማይወድ መሐሪ ይቅር ባይ እግዚአብሔርን ጻድቅ የሆነ መነኮስ ወደ እርሱ ላከ። በጎዳናም ሲጓዝ ተገናኘውና ሰላምታ ሰጠው። እንዲህ ብሎ ጠየቀው፣ ወንድሜ ሆይ ምን ሆነሃል? አዝነሃል? ተክዘሃል? አይሃለሁ። የደረሰብስ ምንድን ነው? እርሱ የሆነውን ሁሉ ከዚች ብላቴና ሁሉ በኃጢአት እንደወደቀና ከወንድሟ ጋር እንደገደላት ነገረው። ያ ጻድቅ መነኮስም አትፍራ፣ ተስፋም አትቁረጥ፣ እግዚአብሔር መሐሪ ይቅር ባይ ምሕረቱ የበዛ ነውና አለው። ከዚህ በኋላ የጾም የጸሎት ስግደት ቀኖናን እንዲይዝ አዘዘው። እርሱም ተመልሶ ከአንድ ፍርኩታ ውስጥ ገባ። በውስጡም ራሱን እስረኛ አደረገ። በታላቅ ድካምና በብዙ ችግርም ላይ ታገሰ። በመጾም በመጸለይ አብዝቶ በመስገድም ሁል ጊዜ ይተጋል። ከምድር የሚበቅል ሳርንም የሚመገበት ሆነ። አብዝቶም እያዘነ እግዚአብሔርን ይቀበለኝ ይሆንን? ብዙ በደሌንስ ይተወኝ ይሆን ይል። እንዲህም በመጸጸት እየተጋደለ 30 ዓመት ኖረ። እግዚአብሔርም ንስሐውን እንደተቀበለለት ሊገልጥ ወዶ በሀገር ውስጥ ረሃብን አመጣ። ለዚያች ሀገር ኤጲስቆጶስ በፍርኩታ ውስጥ ከሚኖር ከመነኮስ ያዕቆብ ጸሎት በቀር ይህ ረሃብ አያልፍም አለው። በዚያን ጊዜ ኤጲስቆጶሱ ከእርሱ ጋር ካህናቱንና የዚያችን አገር ሰዎች ያዘ። ተነሳ። ወደ ቅዱስ ያዕቆብ ደርሰው ስለ እርሳቸው ይጸልይ ዘንድ ለመኑት። እግዚአብሔር ይቅር እንዲላቸው ዝናብንም እንዲያወርድላቸው አባ ያዕቆብንም እኔ እግዚአብሔርን በኃጢአቴ ያሳዘንኩት
ኃጢአተኛ በደለኛ ሰው ነኝ አላቸው። ኤጲስቆጶሱም ስለ እርሱ እግዚአብሔር ያለውን ነገረው። ከዚህም በኋላ ወደ ሕዝብ መካከል ወጣ፣ እያለቀሰ ጸለየ፣ እንዲህም አለ። አቤቱ በጌትነትህ ክብር ፊት የረከሰች አፌንም እንዴት እገልጣለሁ? በኃጢአት ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ይቅርታህ ገናና እንደ ቸርነት ብዛት ሕዝብህን ይቅር በል። አንተ መሐሪና ይቅር ባይ ነህና። በዚህን ጊዜ ብዙ ዝናምን ወረደ። እርሱም ጸሎቱና ንስሐውን እግዚአብሔር እንደተቀበለው ኃጢአቱንም እንደተወለ ታወቀ። ከዚህ በኋላ አስቀድሞ እንደሚሰራው ተግቶ መጸለይንና መስገድን አላጓደለም። ነፍሱንም ዳግመኛ በኃጢአት ውስጥ እንዳትወድቅ ተጠበቂ በማለት ይገስጻት ነበረ። ከዚህ በኋላ ዕድሜውን አድርሶ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የባህታውያን አለቃ ኑሮ የመላእክት ኑሮ የሚመስል ከትሩፋቱም የሃይማኖት ፍሬ የተገኘ የከበረ አባት እብሎይ አረፈ። ቅዱስ አትናቴዎስ ከተሰደደበት በተመለሰ ጊዜ ወደ ቂሳርያ ኤጲስቆጶስ ወደ አባ ባሲሊዮስ ዘንድ መጥቶ ሁለቱም በአቡቂር ቤተ ክርስቲያን አደሩ። በግብፅ ገዳማት ስለሚኖሩ ቅዱሳን እርስ በርሳቸው ሲነጋገሩ ጀመሩ። አባት ሊቀ ጳጳሳት አትናቴዎስ አባ ጳኩሚስ አለ ብሎ ተናገረ። አባ ባሲሊዮስም አባ እንጦኒዮስና አባ አሞኒ አሉ አለ። በእንዲህ ያለ ነገርም ከእርሳቸው የሚልቀውን ሊረዱ ሽተው ሳሉ የካቲት 5 ቀን በመንፈቀ ሌሊት አባ አትናቴዎስ ራእይን አየ። እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿም እስከ ባሕር ደርሰዋል። ብዙ ሰዎች ከቅርንጫፏ በታች ተጠልለዋል። በመካከሏም ታቦተ መሠዊያ አለ። ከዚያ ራእይ የተነሳ አደነቁ። ስለ እነሆ የመላእክት አለቃ የከበረ ሚካኤል ከሰማይ ወርዶ ይህን ያየኸውን ከባሲሊዮስ ጋር ተነጋገረ፣ እኔም እገልጥላችኋለሁ አለ። እንዲህ ብሎ ተረጎመላቸው። ያየሃት ዛፍ በግብፅ አውራጃዎች ውስጥ የሚሰራ ገዳም ነው። ቅርንጫፎቿ መነኮሳት ናቸው። መሠዊያው መላእክት የሚጎበኙት የእግዚአብሔር ማደሪያ፣ ይህ ርኩሳን መናፍስት የሚሽር የሐዋርያት አለቃ የጴጥሮስ አምሳል የሆነ አባ እብሎይ ነው። በእስክንድርያ የሚኖር አንድ የ100 አለቃ የአባ እብሎይን ዜና ሰምቶ በረከቱን ይቀበል ዘንድ ወደ አባ እብሎይ እንዲልከው ሊቀ ጳጳሳት አትናቴዎስን ማለደው። እርሱም ከ7 መነኮሳት ጋር ሰደደው። እነርሱም አባ ኤስድሮስ፣ አባ ዮሐንስ፣ አባ ብሶይ፣ አባ አሞኒ፣ አባ ፍቅጦር፣ አባ አግሮኒ ቆስና አባ ካሉናስ ናቸው። በደረሱም ጊዜ አባ እብሎይ በደስታ ተቀበላቸው። ከመነኮሳቱም ጋራ የመጣው የ100 አለቃ አንዲቷ ዓይኑ የታወረች ናት። አባ እብሎይን በተሰለመውም ጊዜ ዓይኑ ተከፈተች። እርሱም በዓለም የሚያበራ ኮከብ ብሎም ተናገረ። ዳግመኛም አባ እብሎይን ለመነው፣ እንዲህም አለው፣ ሚስቴ በለምጽ ደዌ ተጨንቃለች። እርሷም በአስኬማ የተማጸነች ናት። እኔ ያገኘሁት ጸጋ ለእርሷ ይደረሳት። አባ እብሎይ በክብር ባለቤት ጌታችን ስም ፈውስ ይሁንለት አለ። ይህም ቃል ከአፉ እንደወጣ ደህና ጤነኝነትን አገኘ። በአንዲትም ዕለት አባ እብሎይ ከመነኮሳት መካከል ቁሞ ቤተ ክርስቲያን የምትሰራበትን ያስገነዝበን ዘንድ መድኃኒታችን ክርስቶስ ከደቀ መዝሙርቱ ጋር ይመጣልና አንዱ ከእናንተ አይሁድ ከዚህ ይኑር እንጂ አላቸው። ያን ጊዜም በዚያ ቦታ ብርሃን ወጣ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበሩ ደቀ መዝሙርትና ከመላእክቶች ጋር መጣ። የቤተ ክርስቲያኒቱን ሕንፃዋን የሚሰሩበትንም አሳያቸው። እርሱም በበጎ ሥራ ሁሉ ፍጹማን ይሆን ዘንድ
ፍቅሩንም ያጸኑ ዘንድ ልጆቹንም ይመክራቸው ነበረ። እየመከራቸውም ፊቱ ተለውጦ እንደ እግዚአብሔር መላእክት ፊት ሆነ። ሁለመናው እንደሚነድ እሳት ሆነ። እነርሱም ፈሩ። እርሱም ልጆች አትፍሩ፣ እነሆ እኔ አሰናብታችኋለሁ አላቸው። ይህንን ብሎ ነፍሱ ተመሰጠች፣ በጎ መዓዛውን ሸተተ። ወዲያውኑ ዓይኑ ተገለጠና ጌታዬ ኢየሱስ ክርስቶስ እርዳኝ፣ ነፍሴንም ወደ አንተ ተቀበል አለ። ይህንንም ብሎ አረፈ። የቀረውንም ዜናውንም ጥቅምት 25 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የሶርያው ቅዱስ ኤፍሬም የሥጋው ፍልሰት ሆነ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት እግዚአብሔር ሞልቶ ይቀበለን። ማህበራችንን ያስፋልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችን ያስተሰርይን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አረነ ወሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምይእዜሰ ተመንሥእ ታላርነ ወባልሐነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ የተፈሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበዌ ካይናት ወአበዌ ዲያቆናት አግብርቶ መበጽ ምኩን ፍቷነ ወንጹአነ ይረሰነ ድሏነ ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ
በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።